ያልከው ነው። ስለዚህ 16 ምናምን ብለህ ያስቀመጥከው ነምበር ይኖራል ማለት ነው። ስለዚህ የበታች አላስቀመጥኩም። ስትል ከወደታች የሆነ ያስቀመጥከው ነው የሚሆነው ቢኮዝ 18ን ነው እንጂ የተቃወምከው የ13ን አልተቃወምከውም። ኢትስ ኦኬ ብለህ ነው አክሰፕተብል ነው ማለት ነው አንተ። ኖ 26 እኮ እንትን አልቀበልም 18 ስለሆነ አይደለም። ገብቶሻል? ሰው ሴት ልጅ ማግባት ያለባት በቃ ዝግጁ ስትሆን ነው። በሁለቱም ዝግጁ መሆን አለባት። ገብቶሻል አባባሊ? እኮ ዝግጁነቱ 13 የ10 ዓመት ህጻን ልጅ ጀምሮ ዝግጁ ነኝ ብትል ውጁ አክሰፕትት ነው የምልህ። በምን በፊዚካሊም ዝግጁ ነው፣ አቅም ይችላል፣ በሜንታልም ማግባት ትችላለህ ወይ ደግሞ እንደዚህ ያልነውን ቅድም ዝሙትም ሊሆን ይችላል አክቲቪቲዎች ብታረግ ብታገኝ ሬዲ ናት ብለህ ታስባለህ ወይ? በራሷ ማድረግ ይችላልው ብላ ካለች አይመለከተኝም። ምን ያውን ግን ማለት አትችልም ብዬ ነው የምለው። ለምሳሌ ወላጅ ወይም ቤተሰብ ኃላፊነት አለበት አይደል? አመለካከቷ እስኪቀየር ትንሽ እንትን ስትሆን ኃላፊነት አለበት ያ ወላጅ። አሁን ብዙ ነገሯ ግን እቺ ልጅ ዝግጁ እንደሆነች ከተረዳ ዝግጁ ነኝ ካለች ደግሞ ቢደራት ችግር የለብኝም። ስለዚህ ነምበሩ አንተ በ26 መሆኑ ወይ በ13 መሆኑ አይደለም የዝግጁነትን ጉዳይ ነው። አሁንም በዚህ ዘመን አክሰፕተብል ነው ብለህ የምታምነው ማለት ነው። አዎ በቁጥር አይደለም። እኔ እሺ ሃኒ እንዴት ነሽ? ግን ዝም ብለን ነው እንጂ ኮስ እኛ እንትን እያልን ነው። እነሱ አሁን በቃ ተቃቅፈው አድረው ምናምን ተኝተው በቃ እንደዚህ ነው። ይጎራረሱ ይሆናል። አሁን እየተጎራረሱ ሊሆን ይችላል። አሁን በቃ ቁጭ ብለው ዱሳቸውን እየጠጡ አንዳንዴ እኮ በማይመለከተን ገብተን እንትን እንላለን። ቀጤ ለሌላ እንጂ ቀጤ ሃኒ። እሺ እንዴት ናችሁ? አዲስ እንዴት ነሽ? ሁላችሁ ሰላም ነው? አሎ ዳኒ እንዴት ነህ? አሎ አይቺ ልጅ ግን እኔ ቅድም ሳወራው እንደነበረው ቤተሰቦች አሏት ሶሻል ሚዲያ ላይ እና እናፋታለን ብለው የተነሱላ እንዳሉ ነው የሰማሁትና አይተው ምናምን የተባለው ተው እንደዛ ሳይሆን አሁን ገብታበታለች። በቃ ምንም እንትን የሚባል ነገር የለም። ስለዚህ ህይወቷ እንዳይበላሽ ካሁን በኋላ ወጥምሻውንም ህይወቱን ቀይሩት። ገጠር ኩበት እያስለቀመ እንትን ከሚያደርጋት ከሚያሰቃያት ህይወቱን ቀይሩት፣ እሷንም ህይወቷን ይቀየራል ምናምን የሚባል ሐሳብ እንደተሰጣቸው ነው እኔ የደረስኩበት። ቀጥይ ሃኒ። ግን ጊዜ የእሷ ህይወት ቢቀየር ገንዘብና ንብረት ምንም ነገር ቢኖራቸው እንጃ እኔ የምደግፈው ነገር አይደለም ይሄ ማለት ይመስለኛል። በገጠሩ አካባቢ ኢትዮጵያ ላይም የማህበረሰቡ ሴት ልጅ ሰክሰስ የምትሆነው ተምራ ወይ ተመርቃ የሆነ ደረጃ ስትደርስ ሳይሆን አግብታ ልጆች ምናምን ወልዳ ማየት ነው ሴት ልጅን ሰክሰስ የሚያስብላት ይመስለኛል፣ እንደ ማህበረሰቡ አስተሳሰብ ማለት ነው። ያው እና እቺ ልጅ ደግሞ ገና እንጃ እኔ እንደ ተማረ ሰውና ጭንቅላት እንዳለ ሰው ስናስብ ለግንኙነትም መብሰልም አለብክ፣ ለትዳርም መብሰል አለብክ። ትዳርህን እንዴት መምራት እንዳለብህ ማወቅ አለብህ። እንደ ባህል ብቻ ሳይሆን እቺ ልጅ ወልዳ ነገ ልጇን እንዴት መንከባከብ እንዳለባት እንኳን የምታውቅ ልጅ አይመስለኝም። ለራሷ ገላሽን ታጠቢ ፀጉርሽን ታጠቢ ብለህ የምትመክራት ልጅ ናት እንጂ የራሷን ንጽህና ጠብቃ ከዛ ደግሞ ቤት ውስጥ ያለ ነገር የሚከብዳት ይመስለኛል። ገና መጫወት መብላት መጠጣት ነው የሚያጓጓት እንጂ ትዳር እንትን የሚላት አይመስለኝም። ግን ይሄ ከባድ ነው። ቤተክርስቲያን እንደዚህ አይነት ነገር መደገፍ የለባትም ማለት እኔ አሁን ታናሽት አለችኝ በ6 ዓመት ነው መበልጣት 15 ዓመቷ ነውና እዚህ እኛ ያለንበት ብሎክ ላይ 3ኛ ፎቅ ላይ ነው ምናምን አንድ ከክፍለ ሀገር የመጣ ልጅ አለ ስራ እንዲያግዛቸው ሱቅ ምናምን ስትወጣ ያያታል ማለት እኔን ትበልጠኛለች ቁመት ምናምን ያው ቀደም ብላ ነው ሰው ቁመቷን ምናምን ፊዚካሊ ከኔ ትበልጣለችና ሱቅ ምናምን ስትወጣ ያያታል፣ ያስቸግራታል ምናምን ይለክፋታልና በጣም እያለቀሰች መጣ እንደዚህ ተናገረኝ የሆነ ልጅ ምናምን አለች። በቃ እኔ አበድኩኝ እንኳን ለትዳር አይደለም አይምሮ የተቀየረ በቃ እንዴት እንደዚህ ቢያስብሽ ምናምን ብዬ ፖሊስ ነው የጠራሁት። በቃ ፖሊስ ጠርቼ አስፈርሜዋለሁ ማለት አጠገቧ እንዳይደርስ ማለት ነው። እንኳን ለሌላ ለግንኙነት ለሌላ ነገር አይደለም ልጅ መማር ያለባት ልጅ ናት
እና አንዳንዴ ወንዱ መሀይም ነው። ይሄ በእድሜ በምን የሚወሰን ነገር አይደለም። ሴት ልጅ ተምራ ራሷን ችላ ወይም ባትማር እንኳን ይሄ አካሏ፣ ሰውነቷ፣ ሁሉም ነገር መጋፈጥ አለበት። ይሄ ስሜት ነው፣ ስሜት ይመስለኛል እንጂ ትዳር ፈልጎ አይመስለኝም። አሁን ይሄ ሰውዬ እውነት ትዳር አሳስቦት ህይወት መኖር ልጆች መኖር ፈልጎ ሳይሆን የስሜት ጉዳይ ነው። ያልተነካችን ሴት አገኘው በቃ እንደፈለገ እንትን ለማለት ስለፈለገ ነው እንጂ ህይወት ቢያሳስበው ኩየዋለች እንደሱ የምታስብ ከሱ እኩል ቤቷን ማኔጅ ማድረግ የምትችል እንጂ ይሄ ስሜት ይመስለኛል። ይሄ አንዳንድ ወንድ ከአይምሮ በላይ ስሜቱ ይበልጥበታል። ይሄ ህሊናውን መቆጣጠር ማይችል ወንድ አለ፣ መሀይም የሆነ ወንድ ማለት ነው። እና እኔ አልደግፈውም። እና ደግሞ አሁን አንተ አዲስ በጠየቀች ነገር ብቁ ነኝ ብላ እንትን ስልህ 15 ዓመት ልጅ ትዳር ምንድነው ሴክሹዋል ምንድነው ብለህ ብትጠይቃት አታውቅም። እንዴት እንደሚደረግ የምታውቅ አይመስለኝም። እና ይመስለኛል ወንድ ልጅም ከበሰለና እንትን ካለ የምትመጥነውን በአስተሳሰብም በህይወትም ተቻችለው ተከባብረው ኑሮን ትዳርን መምራት የምትችል ሴት አለች። አንተ አሁን የምትሰላት ታይፕ ናት ብለህ የምታስባት ማለት ነው። እንደዚች አይነት ሴት የ10 ዓመት ልጅ ልትሆንልህ አትችልም። የምትፈልገውን ህይወት አትሰጥህም። ምንድነው የምትሰጥህ? ስሜት ልትሰጥህ ትችላለች። አሰጠኝም እኔ እኮ ነው ስሜት ያልሰጠች አንተ እንዴት ታስባለች? በቂ ነኝ ብላት ከተናገረች አልክ። እንዴት ነው የ10 ዓመት የ16 የ17 ዓመት ልጅ በቂ ነኝ ብላ ለአንተ ልትመልስልህ አትችልም። አሁን የግድ እኮ መጠየቅ የለበትም ሀኒ፣ የግድ መጠየቅ የለበትም። አንዳንዴ ድርጊቶቿን በማየትም ልትረዳት ትችላለህ። ንግግሮቿን በማየት ልትረዳት ትችላለህ። ገብቶሻል አባባሌ? ያው እንትኗን በማየትም ልትረዳት ትችላለህ። ገብቶሻል? ስለዚህ እኔ የእድሜ ገደብ አላስቀምጥም። 18 ከተባለ 18 ተብሎ የተባለው ለመጀመሪያ ጊዜ መቼ ነው? አሁን ከስንት ዓመት በፊት ነው? ገብቶሻል? አሁን ይሄ ህግ ከሁለት ዓመት በኋላ ይሰራል? 18 የሚባለው አይሰራም። ስለዚህ የእድሜ ገደብ አላስቀምጠው። ሰው እንደ እንትን እንደ አመለካከቱ ነው፣ እንደ ዝግኝነቱ ነው፣ እንደ ፍላጎቱ ነው እንጂ እድሜ ካስቀመጥኩማ ይሄ እኔ የማስቀምጠው የእድሜ ገደብ የሆነ ሰዓት ላይ አይሰራም። ገብቶሻል? የሆነ ሰዓት ላይ የሚፈርስ ነገር ደግሞ አሁንም ራሱ አልቀበለውም። እኔ ራሱ አልቀበልም። ምናልባት 18 ሳይሆን 36ም ዝግጁ ካልሆነች እኮ አታገባም። አሁን ለምሳሌ የጤና ችግር ካለባት 36 ሆና ልታገባ ትችላለች? አትችልም። ትዳር መምራት አትችልማ። አይቻልም። 36 ስለሞላች ማግባት አለባት ልል አልችልም። አሁን ለምሳሌ የአእምሮ ችግር ካለባት፣ ስለዚህ ዝግጁ መሆን አለባት። በሁሉም ነገር ዝግጁ ከሆነች ግን ነኝ ብላም ካመነች እንደሆነች እኔ ካረጋገጥኩ እኔ የእድሜ ገደብን አላስቀምጥም። ገብቶሻል? ይቅርታ አቋረጥኩሽ። የለውም እና አይ አሁን አንተ በቃ የእድሜ ገደብ የለውም ማለት እኮ እንደ ከእድሜ ጋር ነው የምትመስለው እኮ። አሁን አንተ 1 ዓመት ስትጨምር አስተሳሰብም ነገሮችንም ይቀየራሉ አይደለ? ላይቀየሩ ይችላሉ። ምናልባት ለሁሉም ሰው አንድ አይደለም፣ ላይቀየሩ ይችላሉ። ብቻ እድሜ የሚወስን ይመስለኛል ለሁሉም ነገር። እድሜ በጨመረ ቁጥር ነው እየበሰለ የሚሄደው ብለሽ ነው የምታምኚው? ነው ህይወት በራሱ የምታሳልፋቸው ቻሌንጆች ሊያበስሉህ ይችላሉ፣ ግን እንደ እድሜህም ማሰብ አለብህ የሚባል ነገርም አለ። እሱማ ትክክል አይደለም። እሱማ ከሆነ የ90 ዓመት ሽማግሌ ቁጭ አድርገሽ ካመጣሽው አይምሮ የህፃን ልጅ ነው ለምሳሌ። ትክክል ነው? እንዴት የህፃን ልጅ ይሆናል? 90 ዓመት ሰው እንደዛ ነው አመለካከቱ። አሁን ሽማግሌ ሰው እንደ ህፃን ልጅ ነው አመለካከቱ። ይመለሳል ወደኋላ። የሰው ልጅ ከእድሜ በጨመረ ቁጥር እየበሰለ ይሄዳል የሚባለው ነገር ትክክል አይደለም። ምናልባት አንዳንድ ሰው ሴት ልጅ እየጀዘበ ሊሄድ ይችላል። ሴት ልጅ ሁሉን ነገር ትዳሯን ለመምራት ሁሉን ነገሯን እንትን ለማለት ማኔጅ ለማድረግ እኔ ከ20 ዓመት በላይ መሆን አለባት ብዬ ነው ማስበው። ስለ ፈቃደኝነቷ ልክ ነህ። በፈቀደችው ሰዓት ፍቀድ። እኔ በቂ ነኝ ብላ ካሰበች አዎ
ግን ይሄ እስከ 15 ከ17 እስከ 18 ባሉበት እድሜ ለትዳር በቂ ነኝ ብለው የሚናገሩ አይመስለኝም። ግን እንደ ባህልና እንደ ማህበረሰቡ ስታስብ ገጠር እንዳለው ሰው ስታስብ በቃ የሚያስተምሯቸው እና ይሄ ህይወት ብለው ወይም ወደፊት እንዲያጓጓቸው የሚያደርጉት ነገር ትዳር ነው። ተምረው ተመርቀው ራሳቸው እንዲቀይሩ ሳይሆን ይሄ ለነሱ ሰክሰስ ነው ወይም ልጅ ጥሩ ቦታ ላይ ናት ብሎ የሚያስቡት አግብታ ስትወልድ ስለሆነ የእድሜ ገደብም እንትን የሚሉበት በና ሲወለዱ ይመስለኛል እኮ የሚታጩት በ3 በ4 ዓመታቸው አይደለም ልጅህን ለልጄ ምናምን ብለው ከፍ ገና ጉች ጉች ስትል በቃ ይዳራሉ። ይሄ ጎጂ ባህል ነው። ስለዚህ ኦርቶዶክስ ቤተክርስቲያንን ለምንድን ነው ዝም የምትለው ነው እያልሽ ያለሽው? አዎ ቤተክርስቲያኑ ብቻ ሳይሆን ሁሉም ነገር ማንም ዝም ማለት የለበትም። ቤተክርስቲያኑ ተዋቸው፣ እነሱ አንደኛ ናቸው ለእንደዚህ አይነት ነገር። ቄሱም የባሰበት ነው። እነዚህ በተክሊል የተጋቡት አይደለ? ስጋውና ደሙን እንትን ሲሉ እንኳን ቤተክርስቲያን ላይ ሲፈራረሙ እንኳን ቆይ እንደዚህ ነው ብሎ መናገር ነበረባቸው። ጭንቅላታቸው የሚሰራ አይመስለኝም፣ አላውቅም። አሁን ከታች እኛ ጋር ገና ሲገረዙ ነው የሚታጩት እያለች ነው አንዷ። አዎ ገና እኮ ሆዷ ውስጥ ሆኖ ነው ልጅሽን ለልጅ የሚባባሉት አይደል እንዴ? አይ ይሄ እርኩስነት ነው፣ ትክክል አይደለም፣ እርኩስነት ነው። ልጅሽን ለልጅ ምናምን ምን አገባው? እኔ ምን አገባኝና ነው እኔ ገና ሳላቅ እንትና መርጬ እላለሁ ምናምን ምን አገባኝ እኔ እንዴ? ይሄ ማበላሸት፣ ትውልድን ማበላሸት ነው፣ ጥሩ አይደለም። እሺ አዲስ ዓለም ባብሻ ትንሽ በቃ አንጀቴን የሚበላው ነገር ስለሆነ ያነሳው ህጻናት ልጅ ሆነው እንዲያድጉ በዚህ ዘመን እንፍቀድላቸው። አትሊስት let them have the exposure to be a kid። እንደኔ አመለካከት ጉርምስናቸውንም እንደ ጎረምሳ ትሪት ተደርገው ትዳርንም እንደ ትዳር የሚያጣጥሙ ትውልድን እንድናፈራ ባላቸውን ሚስታቸውን አክብረው የሚኖሩ like divorceን ማበረታታ አትሊስት ሜንታል ደግሞ አቢዩዝ አስ አ ቻይልድ ጭንቅላት ውስጥ ተቀርጾ የሚቀር ዘመን ስለሆነ የሚያጩን ትውልድ አትሊስት ከትራውማ ልንታደገው የሚገባበት መንገድ የነሱን ልናዳምጣቸው ልንሰማቸው ይገባል። የሚፈልጉትን ነገር ቅድም ምስማማው ነገር ምን አለ እነሱ አሁን እስልምና ላይ ፈቃድ የሚባለው ነገር ያለ ፈቃድ ምንም ነገር ስለማይደረግ አይ ቲንክ በኃይል ምናምን የሚባለውን ነገር ከሆነ ሰርተን እጅ ራሳቸው አመዛዝነው ሊዳሩ በሚገባቸው ሁኔታ እንኳን ስለተዳር ራሱን የቻለ አስተምሮት አለው እስልምና ስለትዳር። አሁን የወንዶች ስሜት ስለሆነ ምናምን ስለ ይሄ ሶሻል ስትራክቸራችን እንዳይፈርስ ስለምደግፈው ቢቀጥል ደስ ይላል። ያ ማለት ግን የህፃናት ሴቶች ልጆቻችን አቢዩዝ እንዲደረጉ ወይንም ደግሞ አንስቶ ቤተሰብ ልክ ገጠር ላይ እንደሚድሯቸው ሊዳሩ ይገባሉ ብዬ አላምንም። ትንሽ ለማረሚያ ልክ ነው እድሜ ገደቡ ምናልባት እኛ ያስቀመጥነው እንደ ህዝብ ተስማምተን ለህግ ለመጠየቂያ በቂ ነው። ግን ከዛ በታች ያሉ ህፃናቶች እንደዚህ ያደረጉ አይደለም ወይ የተዳሩ አይደለም ወይ ምናምን ለሚለው ነው ምድር ላይ የምናየው ነገር ነው። አክቲቪቲዎቹ እየተደረጉም ነው፣ ሳያገቡም እየተዘሞተ ነው። ኦልሶ ደግሞ በሌላውም ክፍለ ላይ 15 16 ዓመት ህፃናትም እየተዳሩ ስለሆነ ሶሳይቲው ራሱ ላይ መስራት አለበት እኛ ላይ ጨምሮ። አዎ ልጅ እንጂ የሴክሹዋል መገልገያ ዕቃ አድርገን ማሳደግ የለብንም። ልናሳድጋቸው የሚገባው ሚስት ሊሆኑ ቤታቸውን ሶሳይቲውን የሚቀርጹ እንደሆኑ ኔክስት የራሳቸውን ምርጫ አውቀው የሚኖሩ እንዲሆኑ ብናሳድጋቸው በእኔ አመለካከት መልካም ነው። because ማንንም እዚህ ጋር ያለ ሰው የራሱ ልጅ ላይ እንደዚህ አይነት ብየና ይበይናል ብዬ ስለማላስብ ነው። አሁን እቺ በቤተ እምነት ሆነ በአካባቢ ሆነ በሁኔታው ተቀበለውላት እየተደረገ ያለ ነገር ሊኖር ይችላል። እኔ ግን አልቀበለውም። እንደ አዲስ ዓለም አይደለም ጠይቀኝ ምንም አይነት ነገር ላይ ቢሆን ልጄ ከ15 ዓመት በላይ ሆና ማቹርድ አድርጋ በጭንቅላቷ መዝና እንኳን ሊከብደኝ ይችላል እያልኩ ነው። እንኳንስ የ10 ዓመት የ9 ዓመት ጩጬ ህፃናቶችን በዚህ ዘመን ነው እያወራን ያለ ነው። ድሮ ያላችሁ ዘመን ድሮ 21ኛው ክፍለ ዘመን ላይ ቆመን በድሮ ጫማ እንለካካ ብትሉ ብዙም ይለካ ነገር አለ። ይሄ ሰውዬው ራሱ ይሄን የሚያክል ገንገበት ምን አይነት ሰው ነው ብለን ልንመዝነው የሚገባው ሊታይ ይገባል። እሱ ራሱ ለሚስት እስከዛሬ ሚስት የታቶ ነው ጃጅቶ ቅድም ሃኒ እንዳለችው ሲያጣ ነው ህፃኗን ልጅ አፍሶ እንደፈለገ ራሱን
የማትጠይቀው እንዴት አደረክ የማትለው ላይክ ሽሮ እንኳን መስራት ትችላለች ወይ እቺ ልጅ ላይክ ፕራክቲካሊ ሆዱን እንኳን የራሷን እጇን በስራሱ ሰብስባ መብላት የማትችል ሕፃን ልጅ ለራሳቸው የስሜት መጋለቢያ በሚል ትዳርን ተገን አድርገው ሲያነሱ ትንሽ ይደብረኛል። ትዳርን ለስሜት መጋለቢያ ግን ላይክ ተፈጥሮ ነው ፈጣሪ የሰጠን ተፈጥሮ እንደመሆኑ መጠን መዳራቸውን ማግባት በሚገባቸው ኤጅ ማቹሪቲያቸው ታይቶ ያሉበት ሁኔታ ካለ ኢንካሬጅ አደርግ። ከዛ ውጪ ግን ህፃናት እንዲዳሩ የሚያበረታታ ሰው በአጠቃላይ የአይምሮ ችግርና የራሱ የሆነ አያት የቅድመ አያቱ ትራውማ ያለበት ሰው ነው ብዬ አስባለሁ። ከዚ አያቱ ወይንም እናቱ ወይንም ሳምባዲ በዛ እድሜ ስለተዳረች ኢትስ ኦኬ ብሎ የሚያስብ ሰው ነው። ኢትስ ኦኬ እቺ ህፃን ልጅ ብትዳር ብሎ የሚያስብ ትራውማ ስላለ ነው እንጂ ኢትስ ናት። ቀርባችሁ ብታያቸው በስነ ስርዓቱ እጃቸው እንጀራ ጠቅልሎ መብለት እንኳን የማይችሉ ህፃናትን ላይክ ለሌላ ነገር መዳረግ እኔ እቃወማለሁ። ፐርሰናሊ አዲስ ዓለም ትቃወማለች። ህግም ሊጠየቁ ይገባል ባይ ነኝ። ሊከሰሱ ይገባል። የህፃናት መብት ምናምን ተኝተዋል ወይ ምን እየሰሩ ነው ማለትም እፈልጋለሁ። እነዚህ ህፃናት ሲዳሩ ቤተሰብን ወደ ጎን ሳይድ እናረግና ህፃናት መብት ተባብለናል አይደል? ስለዚህ ማንም ሰው ሃይማኖት ተገን አድርጎ ህፃናት ሲዳሩ ቆሞ የሚያይ ሰው የአይምሮ በሽተኛ ነው። ያራሱ የቆመው ሰው ሊጠየቅ ይገባል ባይ ነኝ። ኢቭን አልኩ እኮ ካሜራማኑ ሊጠየቅ ይገባል። ሁላችንም እንደ ሶሳይቲ ህፃናት ሲዳሩ ቆመን ላጨበጨብን ልንጠየቅ ይገባል። ከዚ ህፃናት መብት ብሎ የተቀመጠበት ዳት ኤጅ should be like ሊከበር ይገባል። ዝም ብለን እንደዚህ ያስቀምጠናል ማለት ብቻ አይደለም። this is evidence እኮ ፎቶ ኤቪደንስ ነው ታውቃለህ ባቢዬ። ይሄ እኮ ተዋጃለህ። እኔ ግን ጥያቄ አለኝ ላንቺ። አንድ ደቂቃ እንደፈለክ ትጠይቅ ትላለህ። ይቅርታ እኔ ከባቢ ጋር ነው እያወራሁ ያለሁት። አይ ችግር የለውም ግን አሁን እኔ ጥያቄ ግን አትበል ተረጋጋ። አንተ ጋር ላውራ ስለ ታወራለህ ከሊ ጋር አላልኩም። እኔ ከባቢ ጋር ነው እያወራሁ ያለሁት። እዛስ ጨርስ ፈቃደኛ ከሆንኩ እንቀጥላለን። ሰው ባቢዬ እኔ አይመለከትም። አውርድህና ትመለሳለህ። ሶሪ ይቅርታ። እሺ ሶሪ። ሰው ባቢዬ እቃወማለሁ። እኔ ህፃናቶችን ፎቶ ላይ ራሱ የሚያነሳ ሰውም ራሱ እንዴት በህሊናው ነው? ይሄ ኤቪደንስ ነው። ህፃናት ሲዳሩ ቆሞ ማየት ኤቪደንስ ነው። ከዚህ በህጉ መሰረት ቅድም ያስቀመጥኩ ህግ ለምን ትያለሽ ልትለኝ እንችላለን። ተገቢ ህግ አለ ወይ ብለንም ልናስቀምጥ እንችላለን። ኢቭን እንደ ልጆች አይደለም እንደ ትልልቅ ሰዎች ህግ እየተከበረ ነው ወይ እሱ ሌላ ወይ ነው። ግን still እንደ ኤቪደንስ ግን this is an evidence የህፃን ልጅ ጋብቻ። ስለዚህ ያጋባውም ሆነ ያገባው ሰውዬ ለህግ ሊቀርብ ይገባል ባይ ነኝ። አመሰግናለሁ እድሉን ስለሰጠኝ። ማስገባት ይችላል ሌላ ሰዎች። ቴንክ ዩ። እኔ ግን ይሄ የሀገር ችግር ነው። ወላጆች እዳቸውን አሸክመውናል። ለምንድነው ከተባለ ያስትሉት የነበረ ሴት ልጅ የምትወለደው አግብታ እንድትወልድ ነው ብቻ የሚባለው ነገር የለም። እነሱ አግብተው ስለወለዱ ያለ ፍላጎታቸውና ያለ ዓላማ የተወለዱ ልጆች ናቸው። አሁን እነዚህ ልጆች ችግር ደግሞ የአገር አቀፍ የሆነ ችግር ስላለ ያ ችግር ለመወጣትም ሊሆን ይችላል። ያለ ፍላጎትና ያለ ፍቃድ የወለዷቸው ልጆቻቸው ማሳደግ አይችሉም። አሁን ወላጅ መውለድ ስላለበት ቁማ ቀረች እኮ አልወለደም እኮ ዘሩን አልተካ ምናምን እንዳይባል የወለዳቸው ልጆቹን ማሳደግ አይችልም፣ ማስተዳደር አይችልም። የሚያደርገው ምንድነው? እንደምን ብሎ አሳልፎ ሰጥቶ ማንንም ሰው እየተጫወተባት እንደው በቃ ይሄ እንትን የለም ትዳር እየመራች ነው ምናምን እየተባለ ወንድ ልጅ እንደፈለገ አድርጎ እንደ ባሪያም ኮበት እያስለቀመም እንትን እያስፈለጠ ምናምን የሚያኖራቸው ሰዎች ነው የተፈጠረው። ኢትዮጵያ ውስጥ ያለ ፍላጎታቸው የወለዷቸው ልጆች ናቸው። ያ ነገር የሚቀረፈውና የሚቀረው ደግሞ የሀገር ችግር የለም። ያ የሀገር ችግር ሲቀረፍ ነው እንጂ ዝም ብለን እኔ አሁን ሳስበው ምንድነው የፈለገ ህግ ቢደነገግ አመለካከታችን እስካልተቀየረ ድረስ ያ ነገር የሚቀር አይመስለኝም። ህግ እኮ አለ እኮ አሁን ለምሳሌ ተጠያቂነት አለ እኮ አሁን ለምሳሌ ያ ተጠያቂነት ግን ሊሰራ አልቻለም። ምክንያቱም ህዝቡ አመለካከቱ ገና ስላልተቀየረ ማለት ነው። እዳውን እያሸከመን ነው። ሳይፈልግ አግብቶ ሳይፈልግም ወለደ እንዲባል አገባ እንዲባል አግብቶ ወለደ እንዲባል አግብቶ ወልዶ ማሳደግ አልቻለም፣ መምራት አልቻለም፣ ማስተዳደር አልቻለም። ስለዚህ የማያስተዳድረው ልጁን ደግሞ ማስተዳደር ለሚችል እንደፈለገ ባሪያ ነው እንጂ ማስተዳደር ለሚችልም አይደለም። ባሪያ አድርጎ እንደ ባሪያ ያየ ለሚያስተዳድራት ለሚመራትና እንደ ባሪያ ለሚጠቀምባት ወንድ ልጅ አሳልፎ ይሰጣል ማለት ነው። አሁን ኢትዮጵያ ውስጥ ወንድ ልጅ ያለው ሰው እየታደለ ነው። ምክንያቱም ችግር የለበትም፣ ከየሆነ ቦታ ላይ ሳብ አድርጎ ያመጣል። ሴት ልጅ ግን ዕዳ ነው።
በጣም መከራም ነው። ስለዚህ ትክክል አይደለም ብናወራ የሚቀየር ነገር አይደለም። ምክንያቱ ችግር ስላለብን ማለት ነው። አስገብቱ እስኪ ያ ሰው እንትን ሲል የነበረው ጥያቄ ያለው ሰው ፕራይቬት ነው ና አለ አለ ግን ማስገባት አልቻልኩም እኔ። ለምንድን ነው እኛ ጋር በጣም ፕራይቬት ስለሆነ አንተ ጋር ብቻ ነው የሚመጣው? እኔ ጋር ብቻ ነው እንዴ? እሺ እሺ ባቢሎን ያነሳው ሐሳብ ልክ ነው፣ መወገዝ አለበት ይሄ ሰውዬ። ልክ የሰራው ነገር ልክ አይደለም። ግን ሱናን አቢ ዳውድ 21 ላይ ነብዩ መሐመድ አይሻን በ6 ዓመቷ ነው አግብቷት በ9 ዓመቷ ወሲብ ያደረጋትና ይሄንን የተቀበለ ጭንቅላት እንዴት ነው እዚህ ጋር ደግሞ ሁለቱም ጥፋት ናቸው ብዬ ነው ማምነውና አንተ ለምን ከበደ ከአንድ ሺህ አይደለም የነብዩ መሐመድ ድርጊት ሱና ነው። ስማ እየነገርኩህ ነው። ከአንድ ሺህ እየነገርኩህ እኮ ነው። ስማ ከ1400 ዓመት በፊት የነበረ ለምንድን ነው የምታነሳው ነው? አሁንም ማግባት ይችላሉ። እንትን ተስማምተህ ካላወራ ጠልዛለሁ እኮ እንትን አትበል። ስትቀደል ዝም ብለህ ሳትጨርስ ነው ማባረረ። ተረጋግተህ ነው ማውራት ያለብህ። አሁን አምላክ የሚባለው ለምሳሌ በድንግል ማርያም ማህፀን ውስጥ የገባው ያንተ በ15 ዓመቷ ነው። ትክክል ነው የቀፈደዳት? መልስልኝ እስኪ። ለምን ይሄን አትመልስልኝ? እየነገርኩህ እኮ ነው። በ15 ዓመቷን ድንግል ማርያም የቀፈደዳት አምላክ እያልክ ያሰቃያት ትክክል ነው? መልስልኝ እሱ መልሰው ይሄን ጭንቅላት መልሰው ታጠበው። ለማንኛውም መልስልኝ። ለምንድን ነው አምላክ የምትለው አካል የ15 ዓመት ላይ ማህፀን የገባው? እሱን መልስ። ኦኬ አይደለም መልሰው እሱን ለምንድን ነው 12 ነው 12 አዎ ወገብ የሌለው አምላክ ነው አላህ ማለት እንግዲህ ነብዩ መሐመድ የፈጠረው። አይ እንደዛ ከሆነ ያገባው ብራዘር እኔ የጠየቁ በጠይቀህ የምትመልስ ከሆነ መልሰው ወሲብ ያደረጋት ተከታይ የምትለው ማለት ነው። ዛሬ ያንተ ልጅ ማግባት ይችላል አንድ ሙስሊም ማለት ሸኘው በ6 ዓመቷ በቃ ሸኘው እኮ ምን ታደርገዋለህ? ሸኘው እንዴ ይቀደዳል እንዴ? ዝም ብለህ ትቀደዳለህ እንዴ? አሁን እያወራ ነው ቤት ውስጥ ቁጭ ብሎ ራሱ ብቻውን እያወራ ነው። የ9 ዓመት ይለኛል እንዴ? ከ1500 ዓመት በፊት የነበረ ነገር ታወራለህ እንዴ? መጀመሪያ ስለ ራስህ ጠይቅ። አምላክ የሚባለው አካል የህፃን ልጅ ማህፀን ውስጥ ገብቶ አሰቃይቶ በምጥ እንትን ያደረጋትን ሴት ልጅ መጀመሪያ ለሷ ድምጽ ሆናት። በመጀመሪያ ለድንግል ማርያም ድምጽ ሆን መጀመሪያ ወንድሜ። እንዴ ይጠይቃል እንዴ? ይሄማ ኖርማል ነገር ነው። መገናኘት ኖርማል ነው። እንደውም ሐሳቤን ቀይሬያለሁ። አሁን እዚህ ጋር ያለው ይሄ ትክክል ነው። ይሄ ግንኙነት ነው። ግንኙነት ደግሞ በተለያየ ነገር ልታደርገው ትችላለህ፣ ላታደርገውም ትችላለህ። የ12 ዓመት ልጅ ቀፍድዶ ያሰቃያትን አምላክ ብለህ የምትለው እና መልሰው መጀመሪያ እሱ ለሷ ድምጽ መሆን አለበት። በመጀመሪያ ለምንድን ነው የሰው ልጅን ያሰቃየው በለው። ደግሞ አመራጠኛ እኔ ጋር መጣ እንዳታወራ ሳዲ አለሽ? እሺ የሚያወራ አንሚት አድርጉ። አውራና ቀጥይ ስላለኝ ትንሽ ልጮህብህ። እሺ ለአንተ ብቻ ልጮህብህ ስለሚመስለኝ ሰዎች ቋይጫው ስትፈልጉ ለብቻችሁ ትጮሁበታላችሁ እና ባይዘወይ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው ናቸው። ቅድም ያነሳው ፖይንቶቹን ክሊር ለማድረግ ያህል እሳቸው ሰው ናቸው። ሁለተኛ አይሻ ረዲየላሁ ዐንሃ የእስልምና ያንን ሁሉ ሐዲሶች አፍዛ የአምላክ ፈቃድም ስለሆነ ስለምታቅም የተዳረችበትን ፈቃዷም አስተዳደጓም ሁሉ ጊዜ የሚረሳው ነገር አቡበከር አባቷ መሆኑ ይረሳል ረዲየላሁ ዐንሃ። የእሷ አስተዳደግ ራሱ ስፔሻል የሆነ ነው። ሌሎችም ትዳር ይመጣላት ነበር፣ በሰዓቱ ልትዳርም ነበርና ከአይምሮም ልቀ
ከርቀትም አንፃር ያንን ሁሉ ነገር ከማለፏም አንፃር ልጅም ሳትወልድ ሁሉን ነገር አገልግሎቷን አገልግላ ያለፈች ልዩ ሴት ናትና ፍትህ ሲጠይቁ በዚህ ዘመን የ3 ዓመት ህፃናት ልጆች አባታቸው የሚደፍራቸው በሃይማኖት ሰበብ እንደዚህ የሚዳሩትን በዚህ ዘመን ብዙ ነገሮችን ማንሳት እንችላለን። እሷ ስፔሻል የሆነ የራሷ አምላክ ፈቃድ ስለነበረ ያው እንደ እስልምናም አስተምሮት የተቀመጠ ቤዚክ ነገሮችን እንዘነጋለን እና ልዩ ናት። እኛ እናታችን ነው ሁሉ የምንላት ዝም ብለው ለነሱ ለመዘላለፊያ ቃል በሚያነሱት ሁኔታ ሁላ አይደለም። ከዛ አምላክም መርጧት ለነቢያችን የተሰጠችም ከመሆኗም አስተዳድጓም ልዩ ነው። ቅድም ያልከውም ማርያምን በልጅነቷ መሆኑ ብቻ ሳይሆን ላይክ አምላክ ከመደረጉ ውጪ እሷ ንጹህናና የራሷ መጽሐፍም ያላት ናት በእስልምና። እነዚህ ሴቶች በእስልምና ትልልቅ ቦታ ያላቸው ናቸው። ለኔም በቃ ፕራውድሊ አሰውመን እንዴት ለልጆች እና ለሴቶች በጣም መብት መሟገት ለህፃናቶች የሚቆጠቁጠኝ ሰው ነኝ። በጣም ላይክ እንደ ቀልድ ማነሳቸው ኬዞች አይደለም። አንድ ወንድ መቶ ሴቶችን አቢዩዝ እያደረገ ኦር ደግሞ ህፃናት ሴቶችን ለጋብቻ እያነሳ እየሰጠ መብቱ ነው እኮ ምናምን የሚባል የማይረባ ወሬ ውስጥ መገኘት አልፈልግም። እንደ ምርጫ ማለት ነው። በጣም ነው የሚዘገንነኝ ሁላ ትዳርን እንደ ቃቃ መጫወቻ በሚታይበት ዘመን ላይ ዝም ብለን የምንለቀልቀው ጉዳይ መሆኑ በጣም ያሳዝነኛል። አላህ ፈቅዶ ሁሉንም ዘመን ያስተካክለን፣ ሴቶቻችንም ልባችንን ያቅናልን። ግን ያው ቅድም እንዳለው የማህበረሰብ ባህል ምናምን የሚሉትን ነገሮች እስልምና ላይ በመሰግሰግ ወይንም ደግሞ ክርስቲያኖችም ጋር የሚፈቀድ አድርገው በማስቀመጥ የሚያደርጓቸው ሁኔታዎች ኖርማላይዝ ልናደርገው አይገባም። አብሶ በዚህ ዘመን ህገወጥ ነው። ጭንቅላታችን ኮመን ሴንስ እኮ ነው። ቅድም መስማማበት ዝግጁ በሆነችበት ሁኔታ ላይ አይ ብለን ደጅ ላይ ስትዘሙት ከምናደርግ ቢዳሩ መልካም ነው እንዳልነው because their body their mind readiness እስካለ ድረስ በማይሆነው ያለ ግን እቃቃ የምትጫወት ልጅ አልጋ ላይ ገና መውጣት ዝግጁ ያልሆነች ልጅን ሰበብ እየፈለግን ልንድራቸው ይገባል አይደለም። because አስተዳደጋቸው ማተር ስለሚያደርግ ልጆቻችንን የምናሳድግበትን መልኩ ልጆች እንዲሆኑ ፈቅደንላቸው መልሰን ደግሞ መብትሽን ነጥቀዋለሁ ለፕሊዚንግ ነው የተፈጠርሽው ልንላቸው አንችልም። because ፈጣሪ ሁሉንም ዘሮችንን ለመባዛት እንዳለው ሁላ እስልም ደግሞ ያቺ ሂዩመን ቢንግ ናት። ትንንሽ ክሪቸሮች ናቸው። አይተኮነ በጣም ነው የሚያሳዝኑት። አሁን በዚህ ዘመን ላይ ያሉ የ15 ዓመት ህፃናቶች ራሱ ህፃን ናቸው እንኳንስ በጣም ትንሽ የሆኑ ሰዎች። ስለዚህ የእንትን ኮምፔር የምናደርገው አይደለም። ይሄ ህሊና የሚባለው ጭንቅላታችን ላይ ተቀመጥ ነው። ምንድነው አንድ በጣም ወደው ነገር አለ ባቢሻዬ ከፌስቡክ ላይ ነው ያገኘሁት። if the brain is an app ሁሉም ይጠቀመው ነበር ይላል። ይሄ አፕ ቢሆን ኖሮ ጭንቅላት ሁሉም። ስለዚህ ጭንቅላትን መጠቀም ማለት ነው ኮመን ሴንስ። በቃ it's not common anymore I know ግን ኮመን ሴንስ ዝም ብለን ጭንቅላታችንን ከፍተን ብናይ like understand እናደርገዋለን። ስለዚህ አያቴ ቅድመ አያቴ ተረት እንደዚህ ሆኖ ስለነበር አሁንም እኮ it's not okay። ልጆች ናቸው። ትልቅ ሴት ናት። ሴቶችም ቢሆን አቢዝ ሊደረጉ አይገባም በትዳር ሰበብ። ወንዶችም ቢሆኑ because they are leaders እንደ ሊደር አክት accordingly እንዲያደርጉልን እንፈልጋለን። ሲመሩም ሲያስተዳድሩም ልጆቻቸውንም ሆነ ሚስቶቻቸውንም fairly justice በሆነው በዚህ ዘመን you know like ፊቸሪስቲክ ነኝ አምላክ የሆነ ዘመን ላይ ተገደበ ቢሆን ኖሮ በዛ ዘመን ላይ ስታክ እንድናደርግ ይሄንን ህግጋቶች በረቀቀ ይጻፍልን ነበር። ግን based on the conditions በሚመጣው ነው ይሄንን ልናደርግና እና አላህችን ፈርተን እኔ ስለነሱ ስለማይመለከተኝ ነው። እነዚህ አሁን ሃይማኖቶች ጤነኛ ናቸው ብዬ ስለማላምን ዝም ብዬ አድቫይስ ስሰጥም like as a muslim ነው አድቫይስ የምሰጠው። ከዚ like አላህችን ፈርተን ስለም like I wish እነሱም ሙስሊም ሆነው አላህቸውን ቢፈሩ ጥሩ ነበር። ግን they don't believe in that። ስለዚህ ትክክለኛው አምላክ የሆነውን ብንከተል አትሊስት ፈርሃት የለም ሀቅ የሚባሉት ነገሮች ላይ ቤዝ ያደርጋል፣ ስብዕና ላይ መሰረት ያደርጋልና ያንን አይናችንን ገልጠን ብንመለከተው መልካም ነው እላለሁኝ። ሁላችሁም ያው ቢጀስትስ like ፍትሃዊ ብንሆን ጥሩ ነውና like የምር ነው የሚዘገንነኝ ሁሉ ህፃናት ጋር ብቻ አልወድ። በጣም ነው ማለት የምቀፈፈው በጣም ነው የምቀፈፈው ለእንደዚህ አይነት ሰዎች ህሊናቸው it's okay እኮ ብለው ለሚያስቡ ሰዎች ይቀፉኛል። መልካም ቀን ይሁንልህ። keep up the good work። እንደዚህ አይነት ሐሳቦችንም እያመጣህ ያው እንድንናገርም ለኛም ለሁሉም ምናምን ያው እንደማስጠንቀቂያ ነው። ሁላኔ ዙሪያ ላይ ያላችሁ ህፃናት ልታገቡ ምናምን ያሰባችሁ ሰዎች ሁሉ like በምን ሞትኩኝ ብላችሁ ምናልባት ኔቨር ነው እና መልካም ቀን።
ቴንኪዩ እናመሰግናለን። አዲስ የሚገርም ሀሳብ ነው። በጣም ከልብ እናመሰግናለን። ልትወጪ ነው? የሆነች ጉዳይ አለችኝና እሺ ስር ሆኜ እሰማሃለሁ ግን አያፍትከው። እሺ እሺ ባቢ መልካም ቀን ሁላችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሳዲ አለሽ? ሳዲ የለሽም? እሺ ሬይነር ወይ ወብ በነገርህ ላይ እኔ አሁን ለምሳሌ ዝግጁ ያልሆኑ ሴቶች ምናምን እንትን ባልልም ድንግልና ግን አልጠላም። በነገርህ ላይ ካለ ነው ማለት አልጠላም ማለት ስለ ድንግል የሆነች ሴት ባገኛውን አልጠላም ለማለት ነው። ካለ ይሄ አሁን እኮ ያው ድንግል ሆነ ነው። አንተ ድንግል ሴት መፈለግ ያለብህ እንደዛ ነው። ላይ ልትሳሳቡ የምትችሉት አዎ አንዳንዴ እሱን አይምሮ ውስጥ አስገባዋለሁና ክህደት ነው ምናምን ነገር ደግሞ እላለሁ። አይ ማንም ካገኘ የሚጠላ የለም። ጥሩ ነገር ነው እኮ ግን ሰርች የሚደረግ ነገር አይደለም። እንግዲህ ይደረጋል። ለምን አይደረግም? አሁን ወንድማችን ከታች ምን አለ ሬይነር ኪንግ ነኝ የስልጤ ንጉስ አልቾ ነኝ አለና ከውሃብያዎች አታስቸግሩን ምን አገባን እኛ አለ። ቀጥል ኪንግ ሐሳብ አለ? ይሄ ልጅ አታቆም እንዴ? ተሳስቼ ነው ይቅርታ የጠየቅኩት። ይሄ ልጅ የሆነ ጊዜ ይቅርታ እሺ ተሳስቼ ይቅርታ ስለጠየቅኩ ቀጥል ኪንግ አለ? እሺ ትንሽ ደቂቃ ሐሳብ ካለ አንሚት አድርገህ ሰጥ። ኦኬ አንዴ ሃኒ እኔና አንቺ ብንጋባውን ምን ይመስልሻል ሃኒ? እኔ ለአቅመ ትዳር አልደረስኩም። መቼ ነው የምትደርሺው? እኔ እንጃ አላውቅም፣ ገና ነኝ። ራሴን እመራዋለሁ ትዳሩን፣ ችግር የለውም። አንቺ ብቻ ፈቃደኛ ሁኚ። እንደዛ ይሻላል። አይከብድህም? ኧረ አይከብደኝም። ምንድን ነው የሚከብደኝ? ስጀመር ምን ታደርጋለሽ አንቺ? ከመጣች እኮ ምን የምታደርጊው ነገር አለ? ምን የምትሸከሚው ነገር አለና ነው የሚከብደኝ? ኦኬ ተስማማን? በቃ ሽማግሌ ላክ። እሺ ሬይነር እኔ ሽማግሌ አይደለም እንትን በልልኝ ቤተሰብን እንትን ብለህ እኔ ሌላ ሽማግሌ በምን ልላከው? አይ ተለቅ ያሉ ሰዎች ብትፈልግ አይሻልም? አይ እዚህ ጋር እንደምንም ብለህ ጨርሰውና ከዛ በኋላ ያለው ራሴን እንትን አድርገዋለሁ። ራሱ ወደ ትልልቅ ሽማግሌዎችን ከማለፉ በፊት በመጀመሪያ አንተን ነው እንትን ማጣራትም ያለው። ያ ምን አልክ አሁን? ድንግል ሴት ምናምን ብለው ነበር። ካለ ነው አለ ካገኘ እንዴ ማለት አይ አንተም እኮ መሆን አለበት እኮ። ለዛ እኮ ነው ክህደት ነው ብዬ ነው የማስበው ያልኩት እኮ ለዛ እኮ ነው። ቀጥል ኪንግ ቀጥል። ሰላም ናችሁ? አለን ምን ነበር አልከኝ? ሐሳብ አለ ሆይ ነው? ሐሳብማ የለኝም። ከታች ማቀሶት ነበር ነው ሀብያ ያልኩት ለዛ ነው። ለአንድ ሰው ብለህ ነው ሀብያ ያልክ ያለው? አይደለም ከታች ጓደኞች ብዙ አሉኝ ለዛ ነው።
ምን ማለት ነው ወሃቢያ? እኔ አሁን አላውቀውም። ወሃቢያ ማለት አካለ ጎዶሎ መለኮታዊ ባህሪ አካለ ጎዶሎ ነው የሚያመልከው። አካለ ጎዶሎ ማለት ያው የታወቀ ነው። አካለ ጎዶሎ አታውቅም እንዴ? አይደለም። አካለ ጎዶሎ የሆነ መለከታዊ ባህሪ አልከኝ። ፊት ኖሮት ጭንቅላት የሌለው ማለት ነው አካለ ጎዶሎ ማለት። አው እንደዛ አይነት ነገር ቆያ ነው። አንድ አሁን ማስረጃ አምጣ ላወራው ነገር ቶሎ በል። አሮ ወጣይተ ጭንቅላት አለው ለፈጣሪክ ማስረጃ አምጣ ነው ያልኩት እንዴ? እና ማለት ጭንቅላት አለው ማስረጃ አሳየ። ጭንቅላት አለው ወይ እንዴ? ይሄው ማስረጃ ላይ ያሳየክ ነው። ችግር የለውም። ድምጽ በጣም ነው የሚረብሸው። ቀስ ብለህ አውራ። እሺ ችግር የለም። ማስረጃ አምጣ። ለምን ነው ማስረጃ? አሁን የኖርኩ በረን እንደ ለምን ነው ማስረጃ ማምጣው? እንደ ጭንቅላት አለ ለፈጣሪክ ንገረን እስቲ። በቃ አንተ አየህ አለዛ ከሆነ አየህ አይደለም። ይሄው ባቢሎን ይሄው ፍረደን አንተ ጭንቅላት አለው የሚል ነገር ካለ ያምጣልን። እኔ ካወሽ ማለት አይደለም። ማስረጃ አምጣ ሲልህ አንተ አሁን አካለ ጎደለ ነው ስትል ነበር። ማስረጃ አምጣ ሲልህ የሆነ ነገር አይደለም። እኔ ማመልከው የነበርኩት እኮ ነው እንዴ። እኔ ማመልከው የነበረው ነው ድሮ። አልሐምዱሊላህ አሁን ሙስሊም ሆኛለሁኝ። እኔ ማያቅልሃለሁ አንተ ስታመልክ የነበረው እኔ እየታቅልሃለሁ። እኔ ማመልክ የነበረው አካል ጎዶሎ ነበር። እሱን እያሰደውክ ነው አንተ። ለአንተ አምላክ አሁን ጭንቅላት አለ። አንዴ ሬነር በጣም ይቅርታ ኪንግ፣ ጭንቅላት ምን ማለት ነው? እኔ ነኝ። ጭንቅላት ምን ማለት ነው? ጭንቅላት ማለት እንደሚታየው ጭንቅላት ነው። የኛ ጭንቅላት ነው አይደለም። ጭንቅላት ማለት ምን ማለት ነው? ትርጉሙ ጭንቅላት ምንድነው? የቱ ጋር ነው ያለው? እንዴ ከአንገት በላይ ነው ያለው። ከአንገት በላይ ጭንቅላት አይደለም። ከአንገት በላይ ብዙ ነገር ነው ያለው። ብዙ ነገር አለ። አይደለም ያስረዳ ነው። ከሱ እንጨርሰው እንጂ ስለነሱ አያገባም እኮ አንተ ነው። ስለ ዋህብ ያገባል እንዴ? ስለሚያገባኝ እኮ አይደለም እኔ የምጠይቅህ። አንተ አጠያየቅህ እኔ እንትን ስላለኝ ነው። አንዳንዴ ጥያቄ ከገና ሲበላሽ ሳየው የማስተካከል ባህሪ ያለኝ ነው። የሚገርምህ ነገር ጭንቅላት አለው ወይ ብለህ ስትጠይቅ ጭንቅላት ምንድነው እንደዚህ አይነት ጥያቄ አይጠይቅም። አንዴ ከሱ ጋር እንጨርስ። አለው ወይ አሁን ጥያቄ ነው እንዴ እኮ ምንድነው ጭንቅላት እኮ ስም እንዲመልስልህ እኮ ነው። እሱንም እንድታጠሩት ብዬ እኮ ነው። ጭንቅላት አለው ወይ አምላክ ያበረከተለው ከአንገት በላይ ጭንቅላት እሱ አውቆታል እኮ ለሱ ገብቶታል እንዴ? ለሱ ገብቶታል። አልገባውም። ገብቶታል። ወላሂ ገብቶታል። ለተናገርከው ነው ማስረጃ አምጣ ያለህ እንጂ ስለ ጭንቅላት አይደለም። አንተ አካለ ጎደሎ ነው ስትል ቅድም ለሱ ነው ማስረጃ አምጣ ሲል የነበረው እንጂ ስለ ጭንቅላት አይደለም ሲያወራህ የነበረው። የሚገርምህ ነገር አንተ ግን አምላክህ ጭንቅላት አለ ወይ ብለህ ስትጠይቀው ጭንቅላት ማለት ራሱ ምንድነው? ካራያን ጋር ብዙ ጊዜ አውርተናል። እንተዋወቃለን እኮ አንተ ተስማምተን ነበር። አንተ ግን አጠፋው። የኔ ደንታ አይደለም እሱ። ግድ የለህም ምንም አላጠፋውም። ይቀጥላል። ግን ጭንቅላት አለ ወይ ብለህ ስትጠይቅ ጭንቅላት ምንድነው ነው? ጭንቅላት አሁንም ቢሆን ነገም ቢሆን የለውም። ይሄው ከሱ ጋር እናውራ። ችግር የለውም እንዴ ጭንቅላት የለውም አምላክ። ለነሱ አምላክ የለውም። ይሄው በማስረጃ ይሄው ያሳየን። ጭንቅላት አለው የሚል ነገር ያሳየን። ይሄው ያንተ አምላክ ጭንቅላት አለው እንዴ? ጭንቅላት ዶር አለው ምናምን አይደለም። እኔ አለው ወይ የለውም ካልክ እኮ አለው ማለት ነው። አይደለም አለው የለውም አይደለም። እኔ ስለሱ ያንተ ጭንቅላት የለውም ካልከው ስማ፣ ያንተ ጭንቅላት የለውም ብለህ ስታወራ ያንተ አለው ማለት ነው። ገብቷል? አላየሁትም። እኔ ጭንቅላት አለው የለውም አላየሁትም። ካላየ በቃ አላቅም የምትል ከሆነ አለው የለውም ለሚል ሰው አንተ እንደውም አለው የለውም ለሚል ሰው እንትን የማለት መብት የለህም ማለት ነው። ገብቷል? አላየሁም አላቅም የምትል ከሆነ አለውና የለውም ለሚል ሰው አንተ ጣልቃ ገብተህ እኔ ማመልከው ነገር ሙሉ የሆነ ጌታ ነው። እንደዚህ ነው። ቆይ ልንገር ወንድም፣ በምንድን ነው ሙሉ የሆነው? ባቢሎን እኔ ማመልከው አምላክ ሙሉ የሆነ ጌታ ነው። እንደዚህ ቆራጣጭር ምናምን ጎዳ ማለኩ ተባህሪ በምንድን ነው ሙሉ የሆነው? በምንድን ነው ሙሉ የሆነው? ሙሉም ይሁን ምንም ሆነ ማለት እኔ ማመልከው በቃ አንድ የሆነ ጌታ ነው። በቃ እንደዚህ ነው ማለት መግለጽ አልችልም። በምንድን ነው ሙሉ የሆነው? በምንድን ነው ምንድን ነው የሞላው? እኔ ምን አውቃለሁ ስለሱ አላየሁት። እኔ ሙሉ ነው ብለህ የሞላውን ነገር እንኳን መዘርዘር አትችልም። አሁን አንተ ሙሉ ነው እያልክ ኧረ ተው ከሱ ጋር እናወራው። እየጠየቅኩህ እኮ ነው። ሙሉ ነው ያልከው ምንድን ነው የሞላው? አሁን መጀመሪያ የጠየቅኩትን ይመልስልኛል። ስለኔ እንመጣለን። ችግር የለውም። አሁን ሌላ ቦታ መልስልኝ። ሙሉ ነው ካልክ ያ የሞላው ነገር ምንድን ነው የሞላው? ምንድን ነው ዘርዝረው።
በቃ እኔ ፈጣሪ ሁሉ ነገር አለው። በቃ ሁሉ ነገር አለው አይደል? ሁሉ ነገር አለው። መለኮታዊ ባህሪ ግማሽ አይደለም። እኔ አምላክ ግን እጅና እግር አለው። ፊትና ኋላ መቀመጫ የለውም። ስማ ሁሉ ነገር አለው ካልክ እምብርት አለው። እኔ ምን አላየሁትም። ብቻ ሁሉ ነገር አለው አልኩህ እኮ። ግን እንደዚህ ሁሉ ነገር አለው ነው ያልከው። ሁሉ ነገር አለው ነው ያልከው። እምብርት አለው ወይ እንዴ? ቆይ አንድ ባይብሉን እየጠየኩህ ነው። የምጠይቅህን ብቻ መልስልኝ። ሙሉ ነው ካልክ ያ የሞላው ነገር ስማ ነገርኩህ እኮ እንዴ። እየጠየቅኩህ ነው። ሙሉ ነው አልክ። ያ የሞላው ነገር ምንድነው? አልመለስከውም። አላውቅም አልክ። ካላወቅክ ሙሉ ነው አትበል። የማታውቀው ከሆነ የማዘረዝረው ከሆነ ሙሉ ነው ማለት አትችልም። ሁሉን ነገር አለው ካልክ ደግሞ እምብርት አለው ወይ? ፎቶ አላነሳሁትም። አንድ ምን ነው እምብርት አለ ብዬ መግለጽልህ። ታዲያ እንዴት ነው ሙሉ ነው የምትለው? ትክክለኛ አይደለም። እንዴት ነው ሙሉ ነው የምትለው? እንዴት ነው ሙሉ ነው የምትለው? እንዴ አሁን ከራይ አናውራ ምንድን ነው የምትለው አንተ? ከኔ ጋር ነው የምታወራው። እኔ ቤት እኮ ነው ያለኸው። እሺ ለአንተ ለምን ታመልከው? ጭንቅላት አለው የለውም? እሺ አንተ እነሱን እየጠየኩህ ነው። መልስ። እየጠየኩህ ነው። ጭንቅላት በመጀመሪያ ጭንቅላት ማለት ነው። አሁን መልስ። በመጀመሪያ ጭንቅላት ምን ማለት እንደሆነ መልስልኝ። ቅድም ጭንቅላት ምን ማለት ነው ብዬ ስጠይቅ አንተ አታውቀውም። ጭንቅላት ማለት ገብቷል? ጭንቅላት ማለት ከአንገት በላይ ያለው የለውም ብለህ ስትል ከአንገት በላይ አይደለም ጭንቅላት ነው የሚባለው። እና ከአንገት በላይ ብዙ ነገር ነው ያለው። ከአንገት በላይም አፍህም ከአንገት በላይ ነው ያለው። አፍህ ጭንቅላት ነው እንዴ? ለምሳሌ እየጠየቅኩህ ነው። አፍህ ጭንቅላት ነው? አፍህ ጭንቅላት ነው ወይ? ጭንቅላት ማለት ለምሳሌ ከፊት ከኋላ ያለው ነው ጭንቅላት። ከጀርባ በላይ ያለው ነው ጭንቅላት የሚባለው። ከጀርባ በላይ ትከሻ ማለት ነው። ከትከሻ በላይ ማለት ያለው ነው ጭንቅላት የሚባለው። እኔ እንዳንተ አይነት ደንቆሮ በዓለም አላየሁም። ውረድ። እንዳንተ አይነት ደደብ ሰው ግን አይቼ አላውቅም። ቡሽቲ ሁለተኛ እኔ ጋር እንዳትመጣ ደንቆሮ። ማንንም ሰው ፖለቲካ የሚሰራባችሁ ተሸክሞ በቃ የአራዳነት መለኪያ በቃ አምላክ ጭንቅላት አለው የለውም ምናምን። አሁን አንተ ጭንቅላት ሳይኖርህ ስለ አምላክ ጭንቅላት ታወራለህ እንዴ? ቆሮቆንዳ እንዴ! እንደዚህ አይነት የሚያስጠላ ፍየል ጠባቂ ሰው እኔ ጋር እንዳትመጣ። በርጩማ ፊት እኔ ድፍረታቸው ግን ጥግ ድረስ ነው። ጭንቅላት ማለት አንገት በላይ ነው። ጭንቅላት አለው የለውም? የኔ አምላክ እኮ ሙሉ ነው። ምንድነው ሙሉ? አላቅም። እኔ አላየሁትም። የኔ አምላክ እኮ ብዙ ነገር አለው፣ ሁሉም ነገር አለው። እምብርት አለው። እኔ አላቅም፣ አላነሳሁትም። ይሄ ሳታቅ ነው እንዴ ታዲያ አለው የለውም ብለህ የምታወራው? የሆንክ እበት ፊት እንዳንተ አይነት 16 ሰዎችን ድጦ አንድ አህያ መስራት ይሻላል እኮ። እንዳንተ አይነት ሰው ራሱ በመሬት ሊኖር አይፈቀድለትም። ራሱ መፈቀድ የለበትም። ጭንቅላት አለው ይላል እንዴ? ጭንቅላት ማለት አይምሮ ነው ካወቅከው። ቅልህ ጭንቅላት አይደለም። አይነ ጭንቅላት አይደለም። ግንባርህ ጭንቅላት አይደለም። ጆሮህ ጭንቅላት፣ አፍህ ከአንገት በላይ ጭንቅላት አይደለም። ጭንቅላትህ ውስጥ ነው ያለው። አንተ ደደብ ደንቆሮ። እኔ እንደዚህ አይነት ሰው ከየት አባታቸው ነው የሚፈሉት? ማን ነው የሚሻናባቸው? አይምሮአቸውን የሆነ ሰው የሚሻናበት አይምሮ ነው ያላቸው እነዚህ ሰዎች። ቅል ብቻ እኮ ነው የተሸከሙት። ለአንገት አዘንኩኝ። እንደዚህ አይነት ገብዳ ቅል ተሸክመህ ምንም ማታስብበት ደንቆሮ። እኔ ለአንገት ነው ያሰብኩት። እኔ ሰው የሸናበት አይምሮና አመለካከት ይዘህ እኔ ጋር እንዳትመጣ። ምን አባታቸው የእበት ፍሬ ትሎች። እንደዚህ አይነት ሰው እኔ የድፍረታቸው ድፍረት ደግሞ አምላክ ጭንቅላት አለው ይላል። ደግሞ መጥቶ አምላክ ጭንቅላት አለው አምላክህ ይላል። ደግሞ የብቻው አምላክ አበጅተህለት ነው አንተ። አሁን የብቻው አምላክ አለው። አሁን እሱ የብቻው ፈጣሪ አለው። ፈጣሪ እኮ አንድ ነው። በቃ አንተን የፈጠረው እንቁራሪት የፈጠረው አንድ ፈጣሪ ነው። በቃ የሆንክ ቆዳ። ሁለተኛ እኔ ጋር እንዳትመጣ። ከዚህ በፊት ራሱ ገብተህ ማውራትህ እኔ ጋር ቆጨኝ ራሱ። እንዴት እንፋቀው? እኔ ድፍረታቸው ከየት ነው የመጣው? እንደዚህ አይነት ትውልድ አምላክ ጭንቅላት አለው የለውም? አምላክ እንዴት ነው ይላል ደግሞ። ምንድነው ድፍረታቸው? ከየት ነው የመጣው እንደዚህ አይነት አህያ ትውልድ? ጉርጥ ፍየለን ጠብቅ። ደግሞ አንተ ስለ አምላክ ልታወራ አረብኛ የቻለ ሁሉ አምላክ የሚያውቅ መሰለው እንዴ? ቆዳ
እንዴ እንዴት ነው ራሳቸው እንዴት ነው ራሳቸው የሚያስቡት? የሚያወሩትን አያውቁም። የሚያወሩት ምን እያሉ እንደሆነ አያውቁትም። እንኳን አንተ እኔ ጋር ልትመጣ ይቀር አንተ ጋር የሚጫወት የሚያወራ ሰው ራሱ እኔ ጋር መምጣት የለበትም። የወንክ ምንድነው አሁን ይሄ? በየትኛው አማርኛ እንግለጸው? አሁን ይሄ ልጅ ቡሽቲ እንደዚህ አይነት ሰው መፍራት የለበትም። ራሱ ገና እንትን ሳይል ነው ራሱ መረሸን ያለበት ሁላ በቃ መጥፋት ነው ያለበት። እንደዚህ አይነት ትውልድ የምሬን ነው። የምታውቋቸው ሰዎች ካላችሁ አሁን እኔ እንትን ከህግ ተጠያቂነት እንትን ከሆነ ግደሉት። አሁን ይሄ ልጅ የሆነ በረሃ ውስጥ የምታውቁት ሰዎች ካላችሁ ፍየል ጠባቂዎች ግደሉት። አህያ ነው ምን ይሆናል? አሁን ይሄ ምንም አይጠቅምም። ሸክም እንዳንተ አይነት ሰው ስላለ ነው ኢትዮጵያዊነትን የፋቅኩት የካድኩት። እንዳንተ አይነት ኢትዮጵያዊ ስላለ ነው። አምላክ ጭንቅላት አለው የለውም ይላል። ሊያስብበት ነው ጭንቅላት። የኔ አምላክ ሙሉ ነው ይላል ደግሞ። እሺ ጭንቅላት አለው የለውም። እና በምንድን ነው ሙሉ የሆነው? ምንድን ነው የሞላው? እኔ አላቅም። ቆሪማ የድፍረታቸው ድፍረት ሂዳችሁ አንድ እግዚአብሔር ምንድነው ግብረ አካል እንጂ አካል የለውም እያለ የሚያስተምር ጠጅቱ ብሬ የሚባል አንድ ደንቆሮ ሰው አለ። እሱ ጋር ቁጭ ብለው እየተማሩ ይውላሉ። እኔ ጋር መጥተው ደግሞ አምላኬ ምንድነው ይላል። ደግሞ እዚህ ጋር መጥተው ሄድና ቄጥህ ውስጥ ያለው የተቀረቀረው አርህን ታጠበ ጽዳ። መጀመሪያ ጠረንህን አስተካክል። በመጀመሪያ ወንድ ምሰል። መጀመሪያ ይህ ጥፍራችሁን ቁረጡ። በመጀመሪያ ደከከና እንዳትመጣ። እንደዚህ አይነት አመለካከት ያለው ሰው እንዳይመጣ። አይመጥንም ራሱ እንዴ ጫካ ውስጥ ገብቼ ከዝንጀሮች ጋር አላወራም እንዴ አንተ ጋር ከምዳረግ እዚህ ጋር እንቁራሪት። እሺ እንዴት ናችሁ ቅዱሳን? አሁን ወደ ልባችን እንመለስ። አምላኬ ጭንቅላት አለው የለውም? ይሁን ግብረ አካል ፊት እንዴ አሁን ይሄ ልጅ 6 ወር ሻወር አልወሰደም። ከጭንቅላቱ ጭቃ ይፈነቀላል። አሁን ይሄ ልጅ እንዴ እንዴ ጭንቅላት ያለው የለውም ብለህ አይደል እንዴ? ሄድና ፀጉርህን ተስተካከል። ቀል ራስ እንዴ እኔ ድፍረት ከየት እንደሚያመጡት እኔ በጣም ነው የሚገርመኝ። ደግሞ በድፍረት ነው እየሳቀ ነው የሚያወራው ሁላ። ምንድነው ግን የማሂ ድምፅ እሷ አጠገብ ሰማሁት። አብረው ነው እንዴ ያሉት? የማሂ የጌታ ልጅ የሷ ድምፅ ከጀርባው ሰማው። ጌታ ምናምን ስትል እኔ ማነህ አንተ ነው የምትለው? እኔ አባትህ ነኝ። ናና ልፈርምልህ። ማነህ አንተ ይላል እንዴ? ልፈርምልህ? እኔ ፈርሜ ልውሰድህ? ቅዘና። እኔ የማሂን ነገር ነው። እስኪ ማሂ ሼር አድርጉላት። እንደው ማሂ ትምጣ። ነበረች ለኛል ከታች አንተ አይቻለሁ መሰለኝ ግን ተተከረ ከጀርባው ከዝንጀሮ ጀርባ የሷ ድምጽ ሰማው። አዶ ነው ወይ ቪዲዮ ምናምን ሌላ ቤት ሆና ያናላል ማራክ እኔ ምን አቀ ለምን አባቱ ነው የሚልከው? ይደደብ ደግሞ ይደንታ አንተ እንዴ ይልካል ደግሞ ደንቆሮ እንዴ። እኔ እንትን አልመጣም። ሽንቴ ሲመጣ ነው መምጣት ያለበት። ኪንግ ምናምን የምትባለው አፈ ላይ እንዲሸናው
እንዳትመጣ ሂድ። ቁምቡዛም ኧረ ድፍረታቸው ደግሞ ወንድሜ የወጣህበትን እንትን አስታውስ። ሂድና ቤት ሰርተህ እንትን በል። የእናትህን ኑሮ ቀይር መጀመሪያ። አምላክ ምናምን እያልክ እዚህ አትደንቁር። ሂድ ቤት ስራላት። ቀጥል ሬይነር፣ ቁም ነገር እናውራ። እንደውም እናንተ እያላችሁ እኮ እንደዚህ ማውራት እኮ ከበድ ይላል እኮ። አንዳንድ ሰዎች ምን ታድርጉ ስሜታዊ እያደረጉን ነው። አክቹአሊ አሁን ይሄ ልጅ እኮ አህባሽ የሚባሉት እንደነሱ እንኳን አያምንም። አሁን እነሱ እንደዚህ የሚሉ አይመስለኝም እኔ እስከማውቀው። ሁሉም ነገር አለው ምናምን የሚሉ አይነት አይደሉም ሰዎች። አህባሽ ነው እንደ ይሄ ልጅ እንደዛ ነኝ ነው የሚለው፣ ግን አይደለም። እውቀቱ እንደዛ አይደለም። አስተሳሰባቸው እንደነሱ አስተሳሰብ የለውም። ጴንጤ ነው የሚሆነው። አሁን ይሄ እንትን ነው እግዚአብሔር ግብረ አካል ነው የሚሆነው ምናልባት ጭንቅላት አለው የለውም ብሎ ድርቅ አለ እኮ። ምንድነው ጭንቅላት ሲባል ከአንገት በላይ እንዴ? አፍ ጭንቅላት ነው እንዴ? አንተ ሰው ግን ከባድ ነው። በቃ ቀላል እኮ ነው። የለውም ካለ የሱ ካለው ያስባል እንደማለት ነው። በቃ በሱ አስተሳሰብ ማለት ነው ያስባል ለማለት ነው። የለውም ከተባለ ደግሞ እንትን የለውም ከላይ ያለውን ነገር የለውም ለማለት ነው። ይሄን ያክል ማስተሳሰብ ሙሉ ማለት አሁን ሙሉ ነው ብለህ ስትል ምንድነው ያ የሞላው ነገር ነው? ገብቶሃል አባባሌ? ያለ ነገር ነው አይደል ሙሉ የሚባለው? አሁን ምንድነው ሙሉ የሆነው? እሱን እኮ ነው የምልህ። እሱን እራሱ አልገባውም። እኔ አላውቅም፣ ፎቶ አላነሳሁም ይላል። ምን አይነት እንደዛ ከሆነ ሙሉ ማለት የለበትም ነው እንዴ? ገና መጫወቻ ነው ልጁ። ምንም መጫወቻ እያደረጉት ነው። እዛም ይሄዳል መሰለኝ። አይ ቲንክ እኔ ቆጨኝ። ቀረገጣባ ነው፣ ደንቆሮ ነው። ቀድም እኮ ፖለቲካ ስለሰሩበት እንደምንም ብላ ሊዱ አግባብታ እንትን አደረገችው። ናና አንተ ደንቆሮ ብላ እንደ ሶማሊያ ግመል ስባ መጣችው። ከዛ ደግሞ እዚህ ጋር ገብቶ በቃ አውሪ ምናምን ብለን እድል ስንሰጣት ልጅቷ ደግሞ እውነት መሰላት ምናምን ተከብሬ ያለው ምናምን ብላ ማለት አይመጠንሽም። ቤቱ ይቀልዳል እንዴ? ላኪ ላያስችል ሳትልክ እንዴት ላስገባሽ? ገብቷል? የዛኔ ነው ራሱን እንትን ያደረገው። ሰው መሰለው በቃ እኔ ቤት ሲገባ ምናምን ሰው መሰለው። እነ ጠጅቱ በሪ ፖለቲካ ሰሩበት። አረብኛ ይችላል ምናምን ብሎ ፖለቲካ ሰሩበት። ዝም ብሎ ፖለቲካ ይሰራበት ነበር። ከዛ እዚህ ጋር መጣን። አይ ዝም ብዬ ነው እኔ እኮ አንዳንድ ሴቶች ለማምጣት ብዬ ነው አለ እንዴ። ከዛ በኋላ እንትን ስናደርገው ሂዶ አሁን እዚህ ጋር መጥቶ አምላክ ጭንቅላት ያለው የለውም በማለት ደግሞ ጀመረ። የኔ አምላክ ሙሉ ነው። ምንድነው ሙሉ? እኔ አላየውም ሲል አላነሳውም ደግሞ ማለት ጀመረ። እንደዚህ አይነት ጉርጥ ምንም አይጠቅምም። ላያስችል የሚለው አካውንት ግን ልከዋል። አላከችም። ሳትልክ እንዴት ነው አስገባኝ የምትለኝ? ፕራይቬት ነው አካውንት፣ አንተ ብቻ ነው የሚታየው ሰው። የለችም። እስኪ ላያስችል አገኘዋት። እስኪ እሺ ላያስችል ቀጥይ። ኧረ የምን ተማሪ እንዴ? ባሪያሽ ነው ማለት ያለብን። ክፈቺውና በትልቁ ላድርግሽ እንትን ለማለት ማለት ነው። ፊትሽ እንዳይታይ ብዬ ነው እንደውም ነይ። እሺ ማን ነው ይሄ? እሱ ነው? እሱ ነው? ምንድን ነው የጋረደው ፊቱ? በምንድን ነው የጋረደው ፊቱ? ይሄ ደግሞ የደቡብ ሱዳን ባሪያ ነው ራሱ የሚመስለው።
ውበቱ እንዳይታይ ነው የደበቀው ፊቱን ግማሽ። አዎ ችግር የለውም እንዳታወሪ አንቺ። መለጠፉ ብቻ በቂ ነው። ግን የደቡብ ሱዳን ባሪያ ነው የሚመስለው። የከንፈሩ ክፋት፣ የአፍንጫው መነጠፍ። አፍንጫ ገመድ ረግጠው ነው። አንተ አሁን ምንድን ነው? ምንድነው? እንትን መላጣ ነው ራሱ ፊቱ፣ ምንም ነገር የለም። እንደዚህ አይነት መልክ ይዘህ ነው አምላኬ ጭንቅላት አለው የለውም የምትለው? እንዳንተ አይነት ቆሪማ ይቻላል ቀመን። ይሄን መልክ ይዘህ እኮ አንተ መረሸን ያለበት ራሱ ምንም ልትኖር አይፈቀድልህም። በእውነት በእኔ ህግ አንተ ትረሸናለህ። እንዳንተ አይነት 16 ሰዎች ተድጠው አህያ ነው የሚሰሩት በእኔ ህግ ማለት ነው። አምላኬ ጭንቅላት አለው የለውም። እነዚህ ወሃቢያ አስቸገሩን እኮ ምናምን ነገር ይላል። ደግሞ የጠጅቱ ብር የመጫወቻ ቁርዝ። ወንድሜ ካለህበት የረሃብ ፊትህ ራሱ ያስታውቃል። የሆነ ረሃብ የነፋህ ነው የምትመስለው። አይ አባትህ እንትን አድርገው አረጋግጥ፣ አባትህ ማን እንደሆነ። ወይ ተጥለህ ነው ተገኝተህ አንስተህ ነው አንስተው ነው ያሳድጉ። አንተ አሁን አባቴና እናቴ የምትላቸው ሰዎች ከቆሻሻ እንትን አንስተው ነው ያሳድጉ። እናቴና አባቴ አትበላቸው፣ ተሳስታል። እስከዛሬ ተሸውዳል። ቺምፓዚ ተሸውዳል እስከዛሬ። ከቆሻሻ አንስተው ስላሳድጉ ስታድግ ደግሞ በከብት ወተት ነው የምታድገው። ይሄ ደግሞ ከባድ ነው፣ ተጽዕኖ ያሳድርብሃል። አመለካከት ከብት ነው የሚሆነው። ገብቶሃል አባባሌ? ወንድሜ ይቅርታ አድርግልኝና የእናት ጡት ስላልጠባህ ለዚህ ነው የተበደልከው። አንተ አሁን የከብት ጡት ነው የከብት ወተት ነው ጠጥተህ ያደግከው። ስለዚህ አባቴ እናቴ ምናምን እያልክ መሰቃየት የለብህም። ምን የእውነቱን ልንገርህ ታሳዝነኛለህ። ገብቶሃል? አንተ አሁን በየትኛው ህግ ነው? እስልምና ነው ያቀፈህ እንጂ ክርስቲያን ብትሆን አንተ አሁን አፍንጫ ደፍጣጣ ወደ እግዚአብሔር ጉባኤ አይግባ ነው። ገብቶሃል? ማፉንዲ ባሪያ ተቀባይነት የለውም። አንተ በክርስትናውን የሲኦል ነህ። እስልምና ነው ያቀፈህ። አምላክህን አመስግን። እስልምና ነው የቻለ። እንዴ በክርስትና ህግማ የፈርዖን ጫማ ጠራጊ ነህ አንተ። በእውነት አዝናለሁ። ወደ እግዚአብሔር ጉባኤ አይግባ የተባልከው አንተ ነህ። አሁን ተሸውዳል። አንተ ነህ ክርስቲያን ለመሆን ስትጋጋጥ የነበረው። የሲኦል እኮ ነህ በክርስትና ህግ እኮ። አመስግን በቃ አልሐምዱሊላህ በል። በእስልምና ዝም ብለህ አልሐምዱሊላህ እያልክ ኑር። አምላክ ጭንቅላት የለውም አምላክ ጭንቅላት አለው ምናምን የሚለውን ጥያቄ አንተ አሁን አታውቀውም። ራሱ ጭንቅላት ምን ማለት እንደሆነ አታውቅም። ስቱፒድ ነህ የመጨረሻ። ማውራት ፈልገሽ ነው? ትልቅ ነገር ነው ያደረግሽው። እኔ እንደዚህ አይነት ፊት በእውነት እንደዚህ አይነት ፊት አይቼ አላውቅም። እኔ በልጅነቴ ልጅ እያለሁ የሆነ ማስፈራሪያ ፎቶ ነበር፣ እሱን ይመስላል። ደግሞ እንትን ነው ያደረገው። ፊቱ አስቀያሚ ስለሆነ ደረቱን ሸፈነው። ከላይ በኢዲት ካፕ ቁጭ አደረገ። እዚህ ጋር ደግሞ ኤስ ምናምን የሚባል ቁጭ አደረገ። በሙሉ እንዳይታይ እኮ ነው። እኔ በእውነት እስልምና ነው የቻለውን እስልምና የተሸከመው ጉድ ግን አንተ አሁን እንዳንተ እኩል ሆነ በመልክ እንትን ማፌዝ አይቻል፣ ስለአንተ ማውራት አይቻል፣ ስለ መልክ ማውራት አይቻልም። ህጉ አይፈቅድም። በቃ ይሄ እኮ የአምላክ ፍጡር ነው እየተባልክ ዝም ብለህ ትኖራለህ። እንዴት ለክርስትና አይሆንም። የክርስትና ህግማ የፈርዖን ጫማ ጠራጊ ነው የሚያደርገው። አይሽው አፍንጫው የተነጠፈ ነው። አሁን ከንፈሩ ጋንዲያ ነው ከንፈሩ። የደቡብ ሱዳን ባሪያ ነው ራሱ። ደቡብ ሱዳኖች ካንተ ይሻላሉ። ስልጤ ይላል እንዴ? አንተ ስልጤ እኮ በጣም ቆንጆ ናቸው። ና እየነገድክ ነው። የስልጤው ምናምን ትላለህ እንዴ አንተ ሌባ? ስልጤ በጣም ቆንጆ ናቸው ራሱ።
የአረብ ነገድ አላቸው። በጣም ቀይ ናቸው ፍልጽዮች፣ በጣም ነው የሚያምሩት። እንዴ ስልጤ እኮ በጣም ቆንጆ እኮ ነው መልኩ። አንተ ስልጤ እያልክ ትነግዳለህ እንዴ አንተ ማፉንዲ ባሪያ። ሁለተኛ እኔ በገባሁበትም እኔ ቤትም ከመጣ ትረሸናለህ። ቁዝማድ ሲያስጠላ ራሱ። አሁን አፉ ቢከፈት አሰብኩት እኔ ኢማጂን ሳደርገው አፉ ሲከፈት እንዴት እንደሚያስደነግጥ ይሄ ልጅ። ከንፈሩ ተዘግቶ እንደዚህ ያስፈራ ልጅ። ጥርሱ ቢታይ አሁን እንዴት ክፋቱ እንዴት እንትን ይላል። እኔ ራሱ ነው ሲጋጋጥ የነበረው ክርስቲያን ካልሆንኩ ምናምን እያለ የጠጅቱ ብር መሳሪያ ሆኖ የነበረው ራሱ ነው። አላወቀም የክርስትና ሕግ። ጉማሬ ባንተ ቀና። አይ ስምህ ትክክለኛ ስምህ ባቀው ባንተ ነው ሰው የምሳደበው ካሁን በኋላ ጉማሬ ለምን እላለሁ? ደከከናም በቃ ይበቃዋል። ላያስችል በቃ ይበቃዋል። ባሪያ ነው። ቴንክ ዩ የዚያች ልጅ ቴንክ ዩ። ከዚህ የከፋ ካለ እንትን እንዳትይ ካሁን በኋላ ራሱ ሰዎች ይደነግጣሉ። እርጉዝ ሴቶች ሊኖሩ ይችላሉ። የምሬን ነው። ህፃናት ሊኖሩ ይችላሉ። ሊደነግጡ ይችላሉ። አሁን በጣም ከባድ ነው። እርጉዝ ሴቶች ካላችሁ፣ ልጆች ያሏችሁ ሴቶች ካላችሁ፣ ልጆች አባቶች ካላችሁ ውሰዱትና ስክሪንሻት አድርገህ አሳጥበህ በወረቀት የልጅ ማስፈራሪያ አድርገው። ቤት ውስጥ ዝም ብለህ ስቀለው። ሰይጣን መጣ እያልክ ታስፈራርበታለህ። በቃ ስልክህን ደብቀህ ድምጽ እያሰማ በቃ መጣ ሰይጣን ምናምን እያልክ ልጅህን ታስፈራራበታለህ። ይሄ ነው እና ያለ አቅማችሁ ግን ቁም ነገር ሲወራ ምንድነው ያለ አቅማችሁ አትንጠራሩ። ያንተ አምላክ ጭንቅላት አለው የለውም? ያንተ አምላክስ? የኔ አምላክ ሙሉ ነው። ምንድነው ሙሉ የሆነው? እኔ እንጃ፣ እኔ አላቂም። ቆዳ ሊዱ እንዴት ነሽ? እንዴት ነህ? ደህና አደርክ? ወገናችን እንዴት ነህ? ሰላም ነው? ደህና ነኝ ይመስገን። 20,000 ኪሎ ሜትር የሚበር ድሮን እገዛለሁ አሁን ዓለም ላይ ያሉ ፍየሎችን መብት ለማስከበር ማለት እንዴ? አሁን ኪንግ የሚባለው ደንቆሮ የሚጠብቃቸው ፍየሎች እየተበደሉ ነው። እና እነሱን የምቆጣጠርበት እንዳይደፈሩ ድሮን መግዛት አይቀርም። አሁን ያለሁበት ዓለምን መቃኘት አለብኝ። አንቺ ደግሞ ለነገሩ ጥሩ ነገር ነው ያደረግሽው። መጀመሪያ እንደዚህ አይነት ኩበት ሰው፣ እንደዚህ አይነት ቁጫጭ ሰው፣ በሆነ እንደዚህ አይነት እከክ ሰው እንትን ማለት የለብሽም፣ ማውራት የለብሽም። እኔ ስኖር እኮ እንደዚህ አያወራም ልጁ፣ ስነ ስርዓት ይኖረዋል። እኔ አልነበርኩም። ምንድን ነው? አይ እኔ ምንም እንትን እኮ አይደለም። ሲጠየቅ የሚያወራው ነገር ምንም አያውቅም፣ ምንም አያውቀውም የሚያወራው ነገር። ከዛ ሲጨንቀው ኤሱ ጋር ላውራ ይላል። ደግሞ ከማን ጋር? ካንተ ጋር ነው? ከሬነር ጋር። ኦኬ ሬነር ሊያቀሳስረኝ ያስገባል። አሁን ሊያቀሳስርሽ ሳይሆን ሲጠይቀው መልስ የለውም። ሬነር ጠየቀው መልስ የለውም። ከዛ የሚያወራው ነገር መልሶ ጠየቀና ስጠይቀው ደግሞ ምንም አያውቀውም። የሚያወራው ነገር አያውቀውም። እኔ እየጠየቅኩ ያሉት ነገር አልገባውም። ከዛ ሲጨንቀው እሱ ጋር ላውራ። ዝም ብሎ እኮ ነው፣ ሙድ ለመያዝ እኮ ነው። ጠጅቱ ብር የምታደርገው ነገር የለም እንደዛ ለማለት። ጌታ ሆይ እንግዲህ አላቅም። ልቦና ይስጠው። ሌላ ምን ይባላል? የምን ልቦና ነው? አንቺ ደግሞ ልቦና አሁን እሱ ውስጥ ብትቀመጥ ልቦና ኃጢአት አይደለ እንዴ?
አላውቅም። ነውር ነው። አሁን ጭንቅላት ልቦና ምናምን የሚባለው እንደዚህ አይነት ኩበት ሰዎች ውስጥ መቀመጥ የለበትም። ገብቶሻል? ኃጢአት ነው እንዴ? ትቀልጃለች እንዴ? ልቦና እኮ መቀመጫ አለው እኮ። አይምሮ ህሊና እኮ መቀመጫ አለው። እኛ ውስጥ ነው መቀመጥ ያለበት። እሱማ ብቻ አላውቅም። እኔ ያው ከሱ የባሱ ሰዎች ስለማውቅ ነው መሰለኝ። ከዚህ ያ እንዴ ቆሻሻ መጣያ ገንዳ እኮ ነው ይሄ። አረብኛ ስለ ልጃችን ተው እንዴ! እንደዚህ አይነት ልጅ እንዳንወልድ እረፍ። እንደዚህ አንዱ ምን እንዳለ ታውቂያለሽ? ሚስቱ እንደዛ አለችው። ስሚ አላት፣ ልጅ ስትወልጂ እንደዛ ብላ ነገረችውና ልጅ ስትወልጂ ልጅ ከተወለደ እንደሱ አይነት ልጅ ከተወለደ ገድለሽ ጣይው አላት። ጌታ ሆይ ጠራኝ። አሁን ይሄ ልጅ እኮ ራሱን ማጥፋት አለበት። የሆነ ገደል ፈልጎ መፈጥፈጥ አለበት። አይ እኔ አመለካከቱ እንኳን ያውቃልን ያልወደውም አመለካከቱን ላይክ የሆነ ቦታ ምን ማለት የቆመበትን አያውቅም። ዝም ብሎ አታክ ማድረግ ምናምን ይወዳል። እሱን ነገሩን እንደማልወድ ነግሬዋለሁ፣ ያውቃል። እኔ እሱ ቤት ስገባም ሆነ በቃ ሌላ ቦታ የሚሆን እኔ አሁን ሙስሊሞችን አይሳደብም። እኔ ባለሁበት ቦታ ሳልኖር ግን ይሳደባል፣ አውቃለሁ ይሄንን እና ሰው ይመርጣል መሰለኝ። ኧረ ቆዝማ ነው። አሁን አመለካከቱን ምናምን መልኩንስ ምንድን ነው የምታወሪው አንቺ ደግሞ? እኔ የለሁበትም ስለመልኩ ማለት ምንድን ነው የለሁበትም ማለት? አሁን በኦሪት ሕግ እኮ ይሄ ልጅ ተቀባይነት የለውም ታውቂያለሽ? ወደ እግዚአብሔር ጉባኤ አይግባ የተባለ ሰው ነው አሁን ይሄ ልጅ። ያ እና ለምን አባቱ ይኖራል? ለምን ራሱን አይፈጠፍጥም? ክርስቲያን ሆነ እንዲያሉ ነው እኮ ይጋጋጣል እኮ አረብኛ የምችል ምናምን ብሎ ነው እፎይ ጋር እኮ ነው የሚጫወቱበት። ፖለቲካ ይሰሩበታል። አንቺ ይሄ ሰው ግን በጣም የወረደ እንደሆነ ነው የማውቀው። ልጅ እፎይ የሚባል ራሱ የመጨረሻ የወረደ በክት እንደሆነ የተረዳሁት በዚህ ነው ዛሬ። ብሎክ አድርጎታል እኮ አይደል እንዴ? ሲጀምር ብሎክ አድርጎታል እንዴ? አይነቅቶ ነቃ ማለት ነው። እንደዚህ አይነት ሰው ራሱ አስበሽዋል? እኔ እስር ቤት ውስጥ ራሱ ብገባ በእንደዚህ አይነት ሰው ፖለቲካ ሰርቼ ከእስር ቤት አላመልጥም። ጉድ እንዴ! ተቀልጃለሽ እንዴ? ራስህን አጥፋ። ተጥሎ ተገኝቶ እናትና አባቱ በከብት ወተት ነው ያሳደጉትና አመለካከቱ ከብት ነው። ያ ረቢ እንደኔ ናና ውጣ ብሎክ ምንድን ነው ለነገሩ? ለምን ብሎክ ይደረጋል? እንደዚህ አይነት ሰው እንደዚህ አይነት የወረደ ሰው አይመጥንም። ብሎ እጄን አላቆሽሽም። አንተም ብሎክ አድርጌ በእውነት እጄን አላቆሽሻትም። አይ ሰው ብሎክማ አታደርግ። ሰው ባይዘው ችግሩ ምንድን ነው? ለቤቷ አይመጥንም። ብሎክ እንዳላደርገው ደግሞ እጄን ማቆሸሽ አልፈልኩም አሁን ኧረ ተው ግን ተው። የምር እንዴ ተቀልጃለሽ? እንደዚህ አይነት ሰው ብሎክ አድርገው የምትናገረውንም ሰው በዛ የሚያናድን ምናምን ብሎክ አታደርጋቸው። እየሰሙ እርር ይላሉ። መተው ሚውት አድርጋቸው በቃ። እኔ እኮ አልወድም ብሎክ ማድረግ እኮ አልወድም። አሁን ሌላ ሰው በሐሳብ እኔ ጋር የሚቃረን ሰው ብሎክ መደረግ የለበትም። መስማት እኮ አለበት። ገብቶሻል አባባሌ? እሱ ብቻ ሳይሆን እኔን የሚሳድበኝ ሁላ መብት አለው። ችግር የለውም፣ መብቱ ነው። ቁጭ ብሎ ብቻ መቃጠል አለበት። መርህ ነው። ያንን መልክ አንዳንዴ ምንም ትንሽ ነገር ስለጻፈ ሰው ሚውት ይደረጋል። ትክክል አይደለም፣ ትክክል አይደለም። ኦኬ ሚውትም አይደረግ። እሺ ተፈቅዶ እንትና አረማን ያነበዋል። መጻፍ አይችልም። አንቺ ደግሞ ጻፍ ትላለሽ እንዴ? ታይ መጻፍ እኮ አይችልም፣ ግን ለማለት ጊን ብሎ ነው ጽፈው እኮ ጊን እንዴት ለማለት እንዳንተ ይልሻል። አሁን
ስሚ ጻፈልህ እኮ አላህ አንድ ነው። ስሚ ወይ ስልጤዎችን ታውቂያቸዋለሽ? አሉ አይደል? እንደ አዲስ አበባ። አይ አዲስ አበባ መኖር ብቻ ሳይሆን ቀያይ ናቸው። መልካቸው በጣም ነው የሚያምሩት። ያ ኖርማል ናቸው። ኖርማል ብቻ ሳይሆን ቀያይ ናቸው። ኢትዮጵያ ውስጥ ራሱ በጣም ቀያይ ናቸው። ስለማይመቻቸው ነው እንጂ በጣም ቀይ ናቸው ስልጤዎች። በጣም ነው የሚያምሩት። አረብ ነን ምናምን ሄዶ የለ እንዴ ሁላ በዛ እኮ ነው ታዲያ አረብ ስለሆኑ ሳይሆን በዛ ነው። ምን እንደዛ አላቅም፣ ዝርያው ምን እንደሆነ አላቅም ዘራቸው። ግን መልካቸው ግን በጣም ነው የሚያምሩት። ቀያይ ናቸው ሲመቻቸው ምናምን በጣም ነው የሚያምሩት። ቀላ ያሉ ናቸው። ጥቁር የለም ማለት አይደለም። ኢትዮጵያ ተወልደህ ታዲያ እንዴት እንትን ትሆናለህ? አዎ ግን እንደዚህ አይነት ሰው ግን እነሱ መሀል የለም። እንደዚህ አይነት ሰው አሁን ስልጤ ቦታ ሄደሽ እንደዚህ አይነት ሰው ከሰው ሳይሆን መፈለግ ያለብሽ ከአህያ ነው መፈለግ ያለብሽ። ገብቶሻል? ከሰው መፈለግ የለብሽም እንደዚህ አይነት ሰው። ከአህያዎቹ መሀል ግን አታጭም። ብዙ ሰው ብዙ ይኖራሉ እንደሱ ማለት እሱን የሚመስሉ። እንግዲህ እኔ አዲስ አበባ ያሉትን ነው የማውቃቸው። እሺ ቆንጆ ናቸው ልበል፣ ኖርማል ናቸው። በቃ ምንድነው ታጋን ነው። ሶሻል ሚዲያ ላይ ያሉ እንደውም እኔ የማውቃቸው ባጭሩ አዲስ አበባ ያሉት ያቸውና ባመጣቸው አብዛኛዎቹ በጣም ቀያይ ናቸው። የሚገርም መልክ ነው ያላቸው። እንደውም አሁን እንትና የምትባል ልጅ ታውቂያታለሽ? ሰሚራ የምትባል ልጅ ነበረች፣ እያበደች ነበር የሆነ ሰዓት ላይ። አላውቃትም። ማናቸው? አታውቂያት? የሆነ ሰዓት ላይ መከሯት ያዘዋል። ያስ ነው ምናምን እያለኝ ነበር። ማን እንደሆነ ትዝ አይለኝም እንጂ ሌላ እዛው ደቡብ ክልል ሆኖ ሌላ ከተማ ጠርቶልኝ ነበር። የሆነ ሀገር ጠርቶልኝ ነበረ ወደ ደቡብ ሆኖ እሱ ከአወራሩ አውቀዋለሁ እና ስልጤ አይደለም ብሎ የሆነ ሀገር ጠርቶልኝ ነበር። ጌታ እኔ አማርኛው እንትን ልታደርገው አትችልም። ጥሪው እንደውም ሼር አድርጊለት። መልኩ ግን አይደለም፣ ኮሜንት ነው የሚጽፍልን። አይደለም መልኩ በፍጹም አይደለም፣ ስልጤ አይደለም። አመለካከቱም ስልጤ አይደለም። ስልጤ በሃይማኖቱ አይደራደርም። ስልጤ አዲስ ሰው ፈልግ አባቴ። አሁን ሁላ ኮሜንት ሲጽፍ አያ ኤክሰፕት ሚ ነው በቃ አለቀ። ሁላችሁም በቪዲዮ ወጡ ከሊዱ ውጪ። አይኔ ጉዴ። በቃ ለኔ ጨበጥኩት እንዲህ ነው። ቆይ ኧረ ስሙ ጠፍቶብኝ ነው ሀገሩ ጌታን እንጂ የሆነ ሰው ስም ጠርቶልኝ ነበር። እኔ ተስፋ የቆረጥኩት ስራችንን እንዳናበላሽ ብዬ ነው እንጂ እፎይ ጋር የሚገቡት በይሞ እኔ ለመመለስ ነው የሚሰራው ምናምን ሲል በየዛኔ ነው ተስፋ የቆረጥኩት። ያሸኑታል አነጋገሩ ሰማሁት ምናምን የዛኔ ቀፋፋኝ እንትን አለኝ። ከዛ ነገሩ ላለማበላሸት ነው እነሱ ፖለቲካ ይሰሩበታል እንደፈለጉ አድርገው። ጉራግያ እያስደነሱ ራቁቱን ወደ ውፍ ይወስዱታል። ይሄ ልጅ ይቀልዳል እንዴ? ሴቶችን ምናምን ይላል ደግሞ እነሱ ፊት አንተ ሴት ነህ። በቃ አሁን ሌላ ስራችን እንስራ። እንደዚህ አይነት ደረመናም ሰዎች እንትን እንዳታደርጊ ሊዱ። ምን 665 አራራራ በፍጹም ወንጀል ነው። አይ ሲጀምር አንተ ገምግመህ ምናምን ነው የምታስገባው። እኔ ደግሞ ታውቃለህ ማመጣቸውን ሰዎች። ለማንኛውም ደግሞ ከታች እየጠየቁኝ ነበረ ምንድነው አዲሶቹን አባሎች ያስተዋውቀን ምናምን። አዳዲሶቹ ራሱ ስታመጪ
አዳዲሶቹን ስታመጪ ምንድነው የምታደርጊው መሰለሽ? እንደ ግመል በገመድ እየጎተትሽ አይደለም ማምጣት ያለብሽ እና አይደለም እንዴ? እንደ ግመል እየጎተትሽማ ከሆነ በጣም ከባድ ነው። እንደዛ ሳይሆን ጠቁሚው ራሱ እንትን ፈልጎ ከደረሰ በቃ ብልጥ ነው እንትን እናድርገዋለን፣ ይጸድቅለ እንትን ይልለታል። ካልሆነ ግን በቃ እንትን ነው መደረግ ያለበት፣ አያስፈልግም። አይ አሁን የው ጨረቃ መታለች። ልክ እኔ የማናገራቸውን ሴቶች ወስዳ ትመክራቸዋለች። እና ትላንት አንዷን እንኳን ከሊዷ ተረፈሽ ብላ ሴሌብሬሽን ላይ ነበረች። ራሱ ማን ነው ከአንቺ የምታተርፈው ደግሞ? ምንም ሀይ ብቻ ያልኳት ልጅ አለች እና በቃ ሄዳ ከሊዱ ስለተረፍሽ ብላ ሴሌብሬት እያደረጉ ነበረ። እንስሳ ናቸው እንዴ? በነገርሽ ላይ እኔ በጣም የሚገርመኝ ነገር ምንድነው ሶሻል ሚዲያ የሚመጡ ሰዎች ህይወታቸውን በራሳቸው መምራት የማይችሉ ከሆነ ባይገቡ መልካም ነው። ገብቶሻል አባባሌ? ካልሆነ ግን እንትና እንዳይወስድህ፣ እንትና እንደዚህ እንዳያደርግህ፣ እንትና እንዳይሸውድህ ሲባሉ አምነው የሚቀበሉ ሰዎች አይደሉም፣ ራሱ እንስሳ ናቸው። ገብቶሻል? ያ አምነው የሚቀበል ሰው እኮ ነው ችግረኛው፣ ይሄ ስህተት ያለበት። እንዴት ነው ከእንትና እንትን ማለት አለበት ተጠንቀቀው ምናምን ሲባል ሰው እኮ ነው። እኔ ሰው ሊሸውደኝ አይችልም፣ አይምሮ አለኝ እኮ የምጠቀምበት። እሱ ውስጥ ያለው ነገር እኔ ውስጥ አለ፣ በቃ አለቀ። በበለጠ ነው እኔ የምጠቀምበት። ስለዚህ የሚያምኑ ከሆነ በጣም ከባድ ነው። የሚያሳዝነው ነገር ግን ትናንት አንዷ ሂዳለች፣ ያው ሰልማለች። በቃ የሚቀጥሉ ደግሞ ማናት የሰለመችው? የት ነበሩ? እኔ አላውቅም ማን እንደሆነች ግን ኦኬ። አይ እኔ ሰልማለች እና ለዛ ነው እኮ እኔ ከኔ አስመለጥኩ የሚል ሴሌብሬሽን የሚደረግ። ሊል የምትባል ዘመድ አለችኝና የሚገርምሽ ነገር ድምጻቸው ስም እንትናቸው የተጠቀመችው ፕሮፋይል ተመሳሳይ ነው። ምን አባቷ ነው ቤት ሸልኳ ነው ምናምን ብያ ያለው እሱ አይደለችም። ብትሆንስ እንዴ? በቃ ሰለመች ነው ብትሆን ምን አገባኝ ብትሆንማ። ግን ለምሳሌ ነው እንጂ እኔ የማላውቀው ነገር ከየት መጥቶ ነው ለማለት ነው። ምንድን ናቸው እነዚህ ደግሞ የጠጠፍካቸው? ባለትዳር ናቸው። ተጋብተው አግብተዋት ነው። ህፃን ልጅ አግብተው ጩጬ ናት። ገና የ11 ዓመት ልጅ ናት። እሱ የ26 ወጠምሻ ነው። ሊገነጥላት ይሁን ለምን እንደተፈቀደለት አላውቅም። ደግሞ በተክሊል ነው። አዎ እና አሁን ከሰው ጋር ባይገናኝ ከእንስሳ ጋር ይሄ ተገናኝቷል። ይዛኔ የሱ ኦኬ። አሁን እቺ ምንድነው ድንግል ልትባል ነው አሁን እቺ ልጅ? እና ታዲያ እንዴ ህፃን እኮ ናት እኮ በተክሊል ማግባት አለባት ብለው ስላሰቡ ይመስለኛል ቤተሰቦቿ ቶሎ ብላ ምንድነው ታዲያ በጊዜ እና በተክሊል ተብሎ ስቃይ ውስጥ መግባት አለባት እንዴ በዚህ በህፃንነቷ? ያ ልክማ አይደለም። ታስበሻል? ጩጬ እኮ ናት፣ ገና እኮ ናት አንቺ። እኔ በፎቶ ሁላ ነበር የመሰለኝ መጀመሪያ። እንዴት ነው አሁን ይሄ ሰው ስሜቱ እንዴት ይመጣል ከዚች ህፃን ልጅ ጋር እየተኛ? ወንድ አይደለም? ወንድ ቢሆንስ? ወንድ ቢሆንስ አይደል? እንደዛ የሚባል ነገር የለም። አንቺ ደግሞ ወንድ ሁሉ እንትን መሰለሽ? ወንድ አህያ መሰለሽ? እንዴ ወንድ አህያም አያደርገውም እንኳን ትክክል አይደለም። የኦርቶዶክስ የቤተ ክርስቲያኗ ጉድፎች ናቸው እንደዚህ አይነት ነገራቶች። አይቃወሙም፣ ዝም ብለው እንትን እኮ በጣም እኮ ነው የሚያሳዝነው። መደፈር እኮ ነው ይሄ እኮ መደፈር ነው። ልጅቷ አሁን አግብታ ሳይሆን ተደፍራ ነው። ዲያቆናት እርኩስ ናቸው። የማያስጠጉት ሰው የለም። ትልቅም ትንሽም ችግር የለበትም። እርኩስ ናቸው። ሁሉም ሲደርሱበት ወደ ኋላ የሚመለሱት ሁሉም ቦታ ላይ ከደረሱ በኋላ
ህፃን ልጅ ጋር የሚመለሱት ራሱ ያሳዝናል። ችላ ታደርጋለች ወይ አናውቅም። አለች በህይወት አልተረጋገጠም። አዝናለሁ ግን ያሳዝናል። እውነት ለመናገር ያሳዝናል። ህፃናትን እያስደፈረች ያለችው ቤተክርስቲያን ህግ ስለሌላት ነው። ህፃን ልጆችን እያስደፈረች እያሰቃየች ያለችው የቤተክርስቲያኗ ጉዶችና ጉድፎች ህግ ስለሌላት መመሪያ ስለሌላት ነው። ልጆቿ ደግሞ ምዕመኖቿ ስለማይመለከታቸው ጉድ ሲያወሩ ይውላሉ። ይሄ ደግሞ ቤታቸው ውስጥ ያለ ይሄ እንደዚህ አይነት ነገር አያወሩበትም፣ መቅረት አለበት ብለው ድምፅ አይሆንም ለእንደዚህ አይነት የሚሰቃዩ ህፃናት ማለት ነው። ትዳር ተብሎ እስር ቤት ውስጥ ለሚገቡ ህፃናት ድምፅ አይሆኑም እነሱ። ወንድ ልጅ ብለው ከሰይጣን ጋር ለሚያሳቅፏቸው ሰዎች ድምፅ አይሆንም እነዚህ ሰዎች። ደንታቸውም አይደለም ራሱ ቢሰቃዩም ቢሞቱም ደንታቸው አይደለም። ለነገሩ እነሱ የወጡበት ነገር ረሃብና ችግር ስለሆነ መጠጋቷ ይሻላታል ብለው ስለሚያምኑ እኮ ነው። ችግርተኞች እነዚህ። ሰው ማለት ምን ማለት እንደሆነ እኮ ገና እኮ አልገባቸውም እነዚህ ሰዎች። መብት ምንድነው እኮ አያውቁትም እኮ እነዚህ ሰዎች። መብት ምንድነው አያውቁትም። የሰው ልጅ ማግኘት ያለበት የሚባለው ነገር እኮ አያውቁትም እኮ እነዚህ ሰዎች። ሴቶች ሆነው በነገራችን ላይ እንደዚህ አይነት ድርጊትን የሚደግፉ ሴቶች አሉ። አሁን ኦርቶዶክስ ነን የሚሉ ያረጡ የመከኑ አረጉቶች አሁን እንደዚህ አይነት ድርጊትን አይቃወሙም። ለምን ሲባል ስላላገኙ ማለት ነው። የሚያነሳቸውን ስላጡ እንደዚህ አይነት ድርጊት ሲገኝ አይ እንኳን ደስ አለሽ ምናምን ራሱ ይላሉ። እንኳን ደስ አላት ነው የሚሉት ራሱ። እነሱ በልጅነታቸው የሚያነሳቸው ስላጡ ብቻ ማለት ነው። ይሄ ብልግና ነው። ይሄ ነውር ነው። ትዳር አይደለም፣ እስር ቤት ነው፣ ስቃይ ነው። ይሄ መስተካከል አለበት። ነውር ነው። እንደዚህ አይነት ወጠምሻ ሰው ጋር አስጠግተህ እንዲገነጥላት ፈቅደህ መስጠት ማለት በእውነት የሚወልድ አባት ምን አይነት አባት ነው? እናቷስ ምን አይነት እናት ነች? ምንድነው የሚያሳድጋችሁ እናንተ? መመሪያ የላችሁም? ተውት። ሃይማኖት ምናምን የሚባለው ነገር ተውት። እስኪ ህሊናችሁ አይሰራም እንዴ? አታስቡም? በ21ኛው ክፍለ ዘመን እያስጠጋችሁ እንደዚህ አድርገህ እጅሽን እንደዚህ ፎቶ ስትነሳ እንኳን አታውቅም ራሱ ልጅቷ። ጉርሻ እንኳን በሰነ ስርዓት ማንሳት እንትን ማድረግ አትችልም። ገና ህፃን ጩጬ ናት። አዝናለሁ። አረመኔዎች ናችሁ እናንተ፣ እርኩስ ናችሁ እናንተ። ብልግና የእናንተ ልብስ ነው። ውርደት የእናንተ ጌጥ ነው። ጭካኔ የእናንተ መለያ ነው እኮ። ሲኦል የእናንተ ሰፈር ነው፣ የእናንተ መኖሪያ ነው። እናንተ የሰይጣን ደቀ መዝሙር ናችሁ እናንተ ለሰው ብትራሩ ነበር ራሱ የሚገርመው እኮ። ለህፃን ብትራሩ ነበር የሚገርመው እኮ ራሱ። የሰይጣን መሳሪያ ሆናችሁ የሰይጣን ደቀ መዝሙሮች እንዴት ነው ለሰው የምትራሩት ራሱ? የፈርዖን ጫማ ጠራጊዎት እናንተ ለሴት ልጅ ብታስቡ ነበር የሚገርመው ራሱ። እኔ አዝናለሁ። ተመልሰው እዚህ ጋር ሶሻል ሚዲያ ይመጣና አይሻ እኮ እንደዚህ ነው ያደረገችው፣ አይሻ በ9 ዓመቷ አይሻ ምናምን እያለ አፉ እስኪበሰብስ እስኪሸት እያወራ ይውላል። ቤታችሁ ውስጥ የተሸከመው ጉድን በመጀመሪያ ጋልጡ። እሱን አስተካክሉ መጀመሪያ። ለእንደዚህ አይነት ህፃናትን ድምጽ ሆኑ መጀመሪያ። ባለጌዎች አይገልጻችሁም ራሱ። እናንተን የምንገልጽበት አማርኛ እኮ አለቀብን አሁን ራሱ። እኔ ምንም አላገኘሁም። እነዚህ ሰዎች በየትኛው አማርኛና ቋንቋ እንደምትግባባቸው አሁን ምንም ቃል የለም ራሱ። ጆሮአቸው የተደፈነ ነው፣ አይምሮአቸው የተደፈነ ነው። ህሊናቸው አሳልፈው የሸጡ እርኩስ ናቸው። የእባብ ልጆች። ሰው እንኳን እናንተ ጋር ምርጫው አይደለም እኮ ከእንደዚህ አይነት አረመኔ ሰዎች ከእንደዚህ አይነት ባለጌ ሰዎች እንኳን ገነት ሲውል ምርጫው አያደርግም ሰው ራሱ። በጣም ጨካኝ ናቸው እነዚህ ሰዎች። አይኔ እኮ እንደዚህ እያቃጠልከኝ ነው፣ እሱ የበለጠ ብታቃጠለው ምናምን ብለው እንትን የሚሉ ሰዎች ናቸው። የሚሳደብ ካለ ጆሮ ግንድን ብለህ አባረው። እንዲሳደብ አልተፈቀደለትም። ማንንም ሰው ማውራት የሚፈልግ ካለ ገብቶ ማውራት ይችላል። ኮምታለው ካልክ ግን መኮምኮሚያን ተደርምሰ ነው የምትመለሰው።
ይሄ የኦርቶዶክስ ጉድፍ ነው። የኦርቶዶክስ ጉድ ነው። የእናንተ ብልግና ነው። የእናንተ መገለጫ ነው። የእናንተ ውርደት ነው። እናንተ ለሴት ልጅ ያላችሁ ንቀት ነው። ሴት ልጆቻችሁ ህፃናትን አሳልፋችሁ ለሰይጣን እንደምትሰጡ ማሳያ ነው። ይሄ ምስክርነት ነው። ይሄ የ11 ዓመት ህፃን ልጅ በ21ኛው ክፍለ ዘመን ከመማር ይልቅ አሳልፋችሁ ለግብዳው ጠምቻ አሳልፈ ሰጥተህ እንዲያሰቃያት ነው የምትፈቅድለት። ያለ ፍላጎታችሁ ስለምትወልዷቸው እኮ ነው። ያለ ፍላጎታቸው ነው የሚወልዷቸው። ቆመሽ እንዳትቀሪ እንትን ማድረግ አለብሽ ተብላ ነው የምትወልደው፣ የምታገባው፣ የምትወልደውም ዘርሽን ተኪ ምንድነው ምናምን ስለምትባል ያለ ፍላጎቷ ወልዳ ኩበት ለቃሚ አድርጋ አሳድጋም አይደለም። ከዛ ግብዳ ወጠምሻ ይመጣና የት የነበረው ወጠምሻ ይመጣና ውሰድ ይባላል። ያለ ፍላጎት ነው የተወለዱት። ያለ ህግ ያለ ስርዓት ነው የተወለዱት። ቁሜ እንዳልቀር ብላ ነው የወለደቻት። ለዛ ነው እውነታው ይሄ ነው። ቁመሽ እንዳትቀሪ ተብለው ነው ያገቡት። እነሱ ራሱ መውለድ አለብሽ ዘር መተካት አለብህ ምናምን ተብለው ነው በረሃብና በድህነት ነው የሚያሳድጓቸው የሚወልዷቸው። ራሱ የሚለብሱት የለም ባዶ እግራቸው ነው። ከዛ አሳልፈው ደግሞ ማብላት ለሚችል ወንድ ልጅ ሌላ እኮ አይደለም እንድትኖር ምናምን በቃ ላይፍ እንድታይ ምናምን አይደለም። ሆዱ ምንድነው ሆዷን እንትን ካደረገ ከቻላት ሌላ ነገር በቃ ችግር የለውም ተብሎ አሳልፈው ይሰጧታል። የሰው ልጅ እንደ እንስሳ ንግድ ውለዱ ብሎ ያስገድዳችሁ እኮ የለም። አረመኔዎች ህግ የላችሁ፣ ስርዓት የላችሁ፣ መመሪያ የላችሁ። የደፈራ ይቀጣ፣ መካሪ ደፋሪ፣ ዲያቆን ዝሙተኛ ካህን አይደለም ልትል ነው። አሁን እየወጣለ ነው። የሰለጠነ ዘመን ስለሆነ ጉዳቸውን እየተዘረገፈ ነው በቪዲዮ ተቀርጾ ማለት ነው። ማንስ ይመክራል? አባቶች የሚቀድሱ አባቶች፣ ትልልቅ ቀሳውስት አባቶች፣ ዲያቆናት ደፋሪ ከሆኑ ማንን ነው የሚመክረው? ራሱ ማን ጤነኛ ይሆናል? መምከር የሚገባውን አካል የሚመከር አካልን የሚያደርገው ብልግና መገለጫው ካደረገ ማን ይመክራል? ማንም የሚመክር አካል የለም። ስለዚህ የሰውን ተዉትና ስለሰው ተዉትና ስለራሳችሁ ውስጣችሁ ጓዳችሁን የተሸከመው ጉዳችሁን አስተካክሉ። መጀመሪያ ከብልግና ነፃ ሁኑ። መጀመሪያ ከሰይጣን አገልጋይነት ተላቀቁ። መጀመሪያ እናንተ ተዉትና ስለ ሃይማኖት ማውራት እንደውም ስለ ሃይማኖት እንድታወሩ መፈቀድ የለበትም። እናንተ አረመኔ ናችሁ። የብልግና ጥግ ናችሁ እናንተ። አገር እንዳያልፍለት አስራችሁ የያዛችሁ የዓለማችን የዘመናችን የድንቁርና ቁንጮ ናችሁ እናንተ። አገርን አደህይተው አደድበው ትውልድን አደንቁረው ህፃናትን እንደዚህ ለወጠምሻ ለሚያሰቃይ ወጠምሻ አሳልፈው የሚሰጡ አረመኔዎች ናቸው። ምንም አይጠቅሙም። ለሀገር አይጠቅም፣ ለትውልድ አይጠቅም። የሚሳደብ ካለ አባሩ ይብልል። ለምን አባቱን የሚሳደቡ? ገብታችሁ አውሩ። ማውራት የሚፈልግ ሰው ካለ መግባት ይችላል። እንደፈለገ መቀደድ ይችላል። ከታች ቁጭ ብለህ ግን የሆነ እንትን ተጠገታ ኮመንት ማድረግ አይቻልም። ልብ ካላችሁ ግቡ። ገብታችሁ አውሩ። እኔን ነው መናገር ያለብህ። ከተናገርክ እኔን ተናገረኝ። እኔን ተናገረኝ። እኔን ተናገሩኝ ልብ ካላችሁ። እናንተ ስትነኩ ይዘልና የሆነ ቦታ ላይ በቃ የሚፈሩትን አካል ማንንም ሰው መጥቶ ሲነካቸው በቃ እስልምና ላይ ነው ስራቸው። ፊት ብለው ስለ እስልምና ነው እንትን የሚያደርጉት። ምን አገባው አሁን እስልምና? እናንተ ምን አገባችሁ? ስለ አይሻ አመመኝ አላለች፣ ቆሰልኩ አላለች፣ ተደፈርኩ አላለች። በፍቃዷ ከ1400 ዓመት በፊት በፍላጎቷ ጥሩ ትዳር የነበራት ጥሩ አባት ጥሩ ባል መካሪ የነበሩ ሰው የተከበሩ ሰው አግብታ ስትኖር የነበረችው ሴት እያመጣ እዚህ ጋር ለማሸማቀቅ የሚሸማቀቅልህ ሰው የለም። እንደውም በማለታችሁ ራሱ የሚሰማችሁ ሰው ስለሌለ የምትሸማቀቁት እናንተ ራሳችሁ ናችሁ። ብታውቁት ኑሮ ምንም አይመስለውም እኮ ሰው። አሁን እንደዛ ስትሉ የሚሸማቀቅ አንድ ሙስሊም አለ? የለም።
አፍህን ነው የምታገመው። የሚሰማ ሰው የለም፣ የሚሸማቀቅ ሰው የለም። ሞኝ ነህ እንዴ? እርኩስ ልብ ቢኖራቸው ማኖሩ ምን ባላቻቸው የመቱባቸውን ሴቶች ሲያገቧቸው የነበሩ ያገቧቸው ስለነሱ ታወሩ ነበር። ያደግነትን ታወሩ ነበር። በ25 ዓመታቸው የ40 ዓመት ከነ ልጆቿን ሚስት ማግባታቸው ያደግነትን ታወሩ ነበር። እናንተ ጋር ውስጥ ያለው ግን ክፋት ብቻ ነው፣ እርኩስነት ብቻ ነው። ከእናንተ ቢፈልቅ ኖሮ ራሱን ይገርመኝ ነበር። ራሱ ያ ክፋትም እኮ ከሌላ ነው የምትቀበሉት። ድንቁርናችሁን እኮ የምታነሱት ጥያቄ የምታነሱት እንትን እኮ ማሸማቀቂያ ብላችሁ የምታመጡት እኮ ከእናንተ እኮ አይደለም። የሚያሳዝነው ነገር የእናንተ አይደለም። አንዳንድ ብልጣ ብልጥነን የሚሉ ሰዎች የፈጠሩት ነው። ነጮች የነጮችን ነው እየተነዳህ ነው የምትኖረው አንተ። እንኳን የምታወራው ይቅርና እንኳን ስለሌላ ሰው ይቅርና ጳጳስም ሲላክልህ የነበረው በነጭ ነው። የት አባታችሁ እናንተ ሞራል አላችሁና ነው። ከዛ ደግሞ የወርቅ ዘንግ እያሸከምክ ትልከው ነበር አገርን ለማደህየት። እናንተ ደንቆሮች የሀገር ነቀርሳ ናችሁ እናንተ። ከዛ በኋላ ነው ዓለማዊ የሆኑ ሰዎች ከመጡ በኋላ ነው ራሱ እንደዚህ አይነት ነገር የተስተካከለው። ኢትዮጵያ የተስተካከላችሁ ዓለማዊ ሰዎች ከመጡ በኋላ ነው እንጂ በየዓመቱ ከግብጽ ይመጣለታል የወርቅ ዘንግ ከቁመቱ በላይ ነው። በቁመት ልክ ስለሚሰጠው ረጃጅም ሰዎች ናቸው፣ ብልጥ ናቸው ግብጻውያን። ረጅም ሰው ነው የሚልኩት ወደ ኢትዮጵያ እና በቁመቱ ልክ ነው የወርቅ መስቀል የሚሰጠው። ዘንግ ግብዳ ማለት ነው ረጅም። እነሱ ደግሞ አውቀው ረጃጅም ሰዎች ነው የሚልኩት። እንደዛ አድርጎ አገርን ያደህየ ደንቆረ ህዝብ ነው፣ ደደብ። ሃይማኖት አለኝ ይላል ደግሞ። እናንተ ውስጥ ሃይማኖት የለም፣ እናንተ ውስጥ ትህትና የለም፣ እናንተ ውስጥ ዕውቀት የለም፣ እናንተ ውስጥ ህሊና የለም፣ እናንተ ውስጥ እምነት የለም፣ እናንተ ውስጥ መለኮትነት የሚባል ነገር አታውቁትም። አምላክ ምንድነው አታውቁትም እናንተ። አንተ አንጀትህን አምልክ ዝም ብለህ፣ ጣትና ቅድም ጥርስና ምላስን አምልክ ዝም ብለህ። ወርዳችኋል እኮ ወርዳል እኮ። ሰው እኮ አይደላችሁም እናንተ እኮ። ሰውን አምላክ የምትለው እኮ አንተ ከሰውነት ደረጃ ወርደ እንስሳ ስለሆንክ እኮ ነው። መቀበል ያቃተህ ራሱ ከፍ ማለት አለበት ራሱ። አይ እስራኤላውያን ለምንድን ነው እንደዚህ አዲስ ታሪክ ጽፈው የሰጡን? የታለ ትክክለኛ መጽሐፍ ቅዱስ ለማለት እኮ ሰው ማምለክ የለብኝም ለማለት እኮ ትንሽ ከፍ ማለት አለበት። ሰው መሆን አለበት። እናንተ እንስሳ ናችሁ። አዝናለሁ ራሱ ለእንደዚህ አይነት ህፃናትን ድምጽ ብትሆኑ ነው የሚገርመኝ። እኔ እናንተ ለህፃናትና ለሰው ልጅን ድምጽ ብትሆኑ ይገርመኝ ነበር። እናንተ በየአስፋልቱና በየጸድ ስሩ አምላክ ተገለጠ እያልክ አምላክህን እያስነጠፍክ እየተነጠፈ ማንንም ደንቆሮ ኤዲት አድርጎ የሚሰጠን ፎቶ የአምላክ ትልቅነት መገለጫ ነው ብለህ እየደደብክ ለእንደዚህ አይነት ህፃናቶች ድምጽ ብትሆኑ ነበር ራሱ ይገርመኝ ነበር ራሱ። ከእናንተ አይምሮ እች ልጅ ለምንድን ነው በዚህ ልክ የተሰቃየችው ብላችሁ ብታወሩ ይገርመኝ ነበር። ለምን ሲባል አስፋልት ላይ መድኃኔዓለም ተገለጠ ብለህ ማንም ደንቆሮ ኤዲት አድርጎ የሚሰጠህ ነገር አጥር አበጅተህ አምላክ ተገለጠ ብለህ እንትን እያደረክ ይገርመኝ ነበር ራሱ። ለእንደዚህ አይነት ሰዎች ድምጽ ብትሆን ይገርመኝ ነበር። ጽድ ስር መብራት በራ፣ እናቴ ድንግል ማርያም ምናምን ተአምሮ ዓለም ብርሃን በሆነችበት ዘመን መብራት በራ የሚል ተአምር እንትን ትላለህ እንዴ? ሰማይ ላይ እኮ ከፈለክ እኮ በዚህ ዘመን ሰማይ ላይ የፈለከውን ስዕል እኮ ሊያሳይህ ይችላል እኮ። ምን አይነት እኔ ግን እንደዚህ አይነት የት ነው የምትኖሩት ግን? ትንሽ እንደው ያላችሁበትን ቦታ እኔ በጣም እያሳሰበኝ ነው። ትንሽ ፈቀቅ በሉ። ተአምር ይለኛል እንዴ? እንደውም የአፍሪካ ለሁለት መከፈልም ተአምር አይደለም። አፍሪካ ይከፈላል ለሁለት፣ እሱም ተአምር አይደለም። ቶና ጽድ ስር መብራት በራ፣ አስፋልት ላይ ኢየሱስ ክርስቶስ ተገለጠ ምናምን ለራሱ ክብር የለውም እንዴ? በየመንገዱ ዝም ብሎ የሚነጠፈው
ለራሱ ክብር የለውም። አምላክ ምን ማለት ነው? ለእናንተ አምላክ ምን ማለት ነው? እናንተስ ማን ናችሁ? የዝሙት ትራፊ የሆናችሁ ህዝቦች ላይ አምላክ የሚገለጠው ማን ናችሁ? እናንተ ማንን አትሉም እንዴ? አመንዝራ ትውልድ መሃል ለምንድን ነው ራሱን የሚገልጠው አምላክ? ቢገለጥስ ራሱ የዝሙት ትራፊ የዲቃላዎች ስብስብ መሃል ለምን ራሱን ይገልጣል አምላክ? ምን ሊሰራ? ቢገለጥስ? እንኳን እናንተ ያላችሁበት አምላክ ሊገለጥ ይቀርና እኔ እንኳን እናንተ ያላችሁበትን መሬት አልኖርም ብዬ ለቅቄ ወጥቻለሁ። እናንተ እርኩስ አረመኔ ሰዎች፣ አምላክ በእናንተ መሃል ሊገለጥ አይችልም። የተረገመ ምድር ነው። የሰው ደም የፈሰሰበት ምድር ነው። ህፃናቶችን የሚደፈሩበትን ልክ እንደዚች ህፃን ማለት ነው የሚደፈሩበት ምድር ነው። ታላላቆች የማይከበሩበት ሀገር እኮ ነው። ሰው የሚረሸንበት ሀገር፣ እጅ በእንትን የሚቆረጥበት ሀገር አምላክ ተገለጠ ትለኛለህ እንዴ? አይገለጥም። በጣም የተከበረ ነው። እርኩስ ህዝብ መሃል አይገለጥም። የዝሙት ትራፊ ከምግብ በላይ እኮ እናንተ እኮ ዝሙት እኮ ነው እንትናችሁ ምግባችሁ። እናንተ ዝሙት ሽሮ እየበላ 12 እንትን እየፈለፈለ የሚኖር ህዝብ መሃል አምላክ ተገለጠ። ድንግል ማርያም ማን ናችሁ እናንተ? አምላክ በእናንተ መሃል የሚገለጠው የተቀደሰ ምድርም ያልተገለጠም እንኳን እናንተ ጋር ይቀርና መገለጡ ምናምን የሚባለው ነገር በቃ አለቀ። የለም አሁን መገለጥ ምናምን የሚባል ነገር የለም። በእንደዚህ አይነት ነገር ትውልድን እያጀዘቡ አስረው ይዘው ተአምር በ10ኛው ክፍለ ዘመን ላይ የነበረ ትውልድ ደንቆሮ ያልተማረ ትውልድ ሲያስሩበት የነበረ ተአምር ድርሳን ምናምን እየተባለ ያ የተጻፈውን ነገር በሱ ደግሞ ትውልድ ማሰር ይፈልጋሉ። ኢትዮጵያ ውስጥ አዝናለሁ። ከሆዴ እባብ ወጣ ትላለች ትመጣና አይምሮዬ ውስጥ መርፌ የነበረና በጆሮዬ ወጣ ትላለች። እንዴት ስትባል የድንግል ማርያም ተአምር ነው ትላለች። 12 ዓመት አረገዝኩ ትላለች አንዷ ሴት ደግሞ ትመጣና እንዴት ሲባል የመድኃኔ ዓለም ተአምር ነው። አህያም 12 ዓመት ምንድነው? እንደዚህ አይነት ህዝብ ግን ምንድነው የለከፈው? የሚተአምር እኮ ነው የእናት የድንግሏ በጸበሏ ነው የዳንኩት። እንዴት ነው የዳንሽው? ምላጭ እሺ፣ መርፌ እሺ፣ ምናምን ከሆዴ ወጣ፣ እባብ ከሆዴ ወጣ ይላሉ። እርኩሳን የረከሳችሁ ለዘመኑ አትመጥኑ፣ ለዓለም አትመጥኑ። እናንተ በዘመነ ኦሪት ነበር መፈጠር የነበረባችሁ፣ ወይም ደግሞ ጀርመናውያን መሆን ነበረባችሁ። እናንተ ሂትለር የሚባል ሰው እያንዳንድን እየቀረደደ ያጠፋ ነበር። ዘገምተኛ የሚባል ትውልድ አይወድም ነበር እሱ ራሱ። ረሽኖ ሳሙና ይሰራ ነበር። አንተ ለነገሩ ለሳሙናም አትሆንም አንተ። በጣም ነው የሚያሳዝነው። ስትነግረው ደግሞ አይቀበልም። እውነትን ስትነግረው አይቀበልም። እንደዚህ እኮ ነው መንቃት አለባችሁ ተው እንጂ ምናምን ስትላቸው አይቀበሉም። አዝናለሁ። ስለዚህ እንደዚህ አይነት ጉድ፣ እንደዚህ አይነት ብልግና፣ እንደዚህ አይነት ስድነት፣ እንደዚህ አይነት አረመኔነት፣ እንደዚህ አይነት ጭካኔ እነሱ ውስጥ ነው ያለው። ይነገርሃል። ጆሮህን አስደግፌ ነው የምነግርህ። እየመረረህም ቢሆን ትውጠዋለህ። አውርታችኋል እኮ ሁሉም ሰው ዝም ብሎ ሲያዳምጣችሁ ነበር። አሁን ግን ቦታ የለህም፣ እድል የለህም። በቃ የለም። ጥላቻ አስተማራችሁ፣ ሊሳካ አልቻለም። አሁን ቁርአን ሲከፈት ዋው! እንደውም ቪዲዮ መክፈት የሚችል ሰው አለ? የሆነ ቪዲዮ አለ ልላክለትና የሚገርም ነው። አንዷ ክርስቲያን ቁርአን ከፍታ ነው የምታዳምጠው፣ እንትን ምስራዋን የምትሰራው አረብ ሀገር። ከዛ ገብቶ ቁርአን ተከፍቶ እኔ ስራዬን ስሰራ በጣም ደስ ይለኛል፣ መንፈሴ ይረካል ይላሉ። በቃ ይረጋጋል ውስጥ ይላሉ ኦርቶዶክሳውያን ራሳቸው። የለም ጥላቻ አስተማራችሁ፣ አልተሳካም፣ አይሳካም። የዘራውን ነው የምታጭደው፣ አንተ ነህ የምታጭደው። ያ የዘራኸው አንተ ነህ የምታጭደው። የምታጭደው ደግሞ ህዝቡን አንተና ያንተን ባለመቀበል ነው።
እናንተ ጥሏቸው፣ ረዷቸው፣ ግደሏቸው፣ አሳዷቸው፣ እንደዚህ ነው እንደዚህ አሽማቋቸው ምናምን ብላችሁ ስትሉ ህዝቡ ምንድነው የሚያደርገው? እኔ ግን ውስጤ ናቸው፣ አብረን ያደግነው፣ አብረን የበላ ነው፣ መብቱ ነው፣ አይመለከተንም ነው የሚል። ደግሞ እስከዛ ቀጥሎ አረብ ሀገር አይደለም የሚኖሩት? ሙስሊም ሀገር አይደለም የሚኖሩት? የራሳቸው ክላስ ተሰጥቷቸው የተሰጣቸውን ክላስ ቤተክርስቲያን አድርገው አይደለም የሚኖሩት? አያምንህም፣ አይቀበልህም። እንዴት ነው የአረብ ሰራተኛ ሆኖ የሚያሰሩት ቤተክርስቲያን በአረብ ብር ሆኖ ያንጠለጠሉት መስቀል ከአረብ ባመጡት ብር ሆኖ ስብከትን የሚሰሙት? ስብከቱ ራሱ የሚሰማው በማዳን ዋይፋይ ሆኖ በሙስሊም ማለት ነው። እንደዚህ ብለህ ጥላቻን የምታስተምረው ትውልድ ማን ይቀበላል? አሁን ስታስቡት አይቀበልህም እኮ። መብላት ይፈልጋል፣ መኖር ይፈልጋል። ተግባር ያያል እኮ ህዝቡ። ገዳይ ቢሆኑ ኑሮ ይሄን ያህል ህዝብ ኑሮውን ጭቅቅቱን ያራግፍ ነበር እንዴ? አረብ ሀገር እየተመላለሰ በሰላም የተሰጠውን ክላስ ቤተክርስቲያን ቀይሮ ስዕል አድኖን ደርድሮ ይኖር ነበር እንዴ? እንደናንተ ንግግር ቢሆን እንደናንተ ሐሳብ ቢሆን ሻማዋን አብርታ መስቀሏን አንጠልጥላ ስዕል አድኖዋን ደርድራ የተሰጣትን ክላስ ቤተክርስቲያን ነው የምትቀይረው። ከፈለገች ትተኛለች፣ ትጸልያለች፣ መብቷ ነው። ያ የሰጣት ደግሞ አንተ ጠላት ነው ብለህ የምትለው አረብ ሙስሊም ነው። ስለዚህ የማታውቁትን ለቃቀማችሁ የምታመጡት ለጥላቻ ብላችሁ የምታመጡት ተቀባይነት የለውም። በቃ ቁርአን ሲከፈት እኔ ልቤ ደስታ ይሰማዋል የሚሉት ማየት እንፈልጋለን። ቪዲዮ የሚከፍት ሰው ካለ ራሱ የሆነ ቪዲዮ እያየን ነበር። እኔ ልቤ ይረጋል ይላሉ፣ ደስ ይለኛል ይላሉ፣ ውስጤ ይረጋጋል የሚሉት። ትቀልዳለህ እንዴ? ቶ ይሄ በአማርኛ የሞንዙማ የሚባለው እሱ ቶ እኔ ይሄን ስሰማ ይላሉ እሱንማ ቶ እምባዬ ይመጣል ነው የሚሉት። የምር እያየሁ ነበረ፣ እንደውም ብዙ ቪዲዮዎችን እያየሁ ነበርና ይሄ አማርኛው ቶ ይሄን ካልሰማው ራሱ ደስ አይለኝም ይላሉ። ይሄ እንደዚህ አይነት ነገር ስሰማ እምባዬ ይመጣል ይላሉ። ትቀልዳለህ እንዴ አንተ? እርኩሶች። ቅድም ነው የላከችው፣ የምትከፍት አይመስለኝም ካልተሳሳትኩ፣ የምትከፍት አይመስለኝም። አንተ ደግሞ ባለፈው ለምነን 30,000 በመከራ ነው ሰው የሰጠ አሁን አስገብተን ህዝቡ ማስጨነቅ በጣም ከባድ ነው። ማን እንትን ይልሃል ብለህ ነው? ሌላ ቦታ ሄደህ ፈለግ ብታደርግ መልካም ነው እያሰብክ እንጀለኛም ትከፍቻለሽ። ከእውቀት ነፃ ነው የሚለው ምንድነው? ከእውቀት ምናምን እስኪ እንዴት አለ የት ሄደች? ፈሪሃ ትከፍት ነበረ እኮ እሷ። የሚከፍት ሰው የለም። እንደውም ትንሽ እሱን ነገር ብናይ ጥሩ ነገር ነው። ራሳቸውን ፈልፍለው ያመጡት ቤተክርስቲያን ምንድነው ያሉት? ተዋርዳለች ነው፣ በአናቷ ተዘቅዝቃለች ነው። ምንድነው ያሉት? ምንድነው ያሉት? ተረት ላይ ነው የቆመችው ቤተክርስቲያን። ኡፍ አይዋሽም ይላል። አሁን ኦርቶዶክስ ይመጣና ኡፍ አይዋሽም። ከዛ ምን አለ? ኡፍ ቤተክርስቲያን ተረት ላይ ነው የቆመችው አለ። ዋሻ አልዋሽም፣ አይዋሽም። እኔ አይዋሽም ብዬ ነው የማምነው። እኔ አይዋሽም ብዬ ነው የማምነው። የተናገረው ምንድነው? እናንተ ወራዶች ናችሁ አለ። ይዋሻል እንዴ? አይዋሽም። በኦርቶዶክስ ቤተክርስቲያን ምን ላይ ነው የቆመችው ነው ያለው? ተረት ላይ ነው የቆመችው። ይዋሻል እንዴ? አይዋሽም። እኔ አይዋሽም ብዬ ነው የማምነው። አይዋሽም። ኦርቶዶክስ ተረት ላይ ነው የቆመችው። እናንተ ወራዶች ናችሁ። እኔ ከእናንተ ጋር ተደምሬ ኦርቶዶክስ መባሌ ያሳዝነኛል አለ። ይዋሻል እንዴ? አይዋሽም።
እኔም እፎይ ነኝ። አሁንስ እኔም እፎይ ነኝ ስትሉ የነበራችሁ ሰዎች እናንተ ጋራ ተደምሬ ኦርቶዶክስ መባሌ ያሳፍረኛል ያለ ሰው ሌላ ነኝ ማለት ነው። ስለዚህ እርሱ ናችሁ፣ አሁንም እርሱ ጋር ናችሁ፣ እርሱ ጋር ናችሁ አሁንም እናንተ። እኔም እፎይ ነኝ የምትሉ ሰዎች ኦርቶዶክስ ተረት ተረት ላይ ነው የቆመችው የሚለው እናንተም ትቀበሉታላችሁ። እኔ ተቀብየዋለሁ። ምክንያቱም እፎይ አይዋሽም ብለህ ነው ስትል የነበረው እኮ ራሳችሁ እናንተ ራሳችሁ ናችሁ ምስክርነት ስትሰጡት የነበረው። ቪዲዮ የሚከፍት ሰው የለም። ኦኬ ሼር አድርገው። እንዴት አሁን በሁለተኛው አካውንት የነበረ ወዴት ነው ሼር ማድርገው? ኦኬ ቆይ ሼር ላድርግላችሁ። ቪዲዮውን መግባት አለብኝ ማለት ነው በሌላ ስልክ ወደዚህ አካውንቴ እንዳገኘው። አንዴ አይ ችግር የለውም። ቆይ ያሲ ሳይሆን እስኪ ጻፉልኝ፣ በውስጥ ገብታችሁ መላክ ስለማልችል ጻፉልኝ። የሚከፍት ሰው ሀይ ይበልኝ በውስጥ በዚህ አካውንቴ በዚህ ሰላም ነው። አንዳንድ ሰው ግን ነገረኝ። እሺ ምን ብዬ ሰርች ላድርግና ላምጣልህ? በዚህ ነው ሰርች አደርግልሃለሁ። ምን ብዬ ሰርች ላድርገው? እሺ ቪዲዮውን ለማምጣት ኮኮያ ሰርች ሳይሆን አሁን እንትን ነው እኮ በዚህ አካውንት ስለነበረ ኦኬ ሚዩት አድርጊው። ምን እየሰማች ነው? ሰው አያልቅስብህ። ትክክል ነው። ሰው አያልቅስብህ። እስኪ እናንተ ሰዎች እንዴት ነው? እኔ እኮ አንድ ስልክ ስላልያዝኩኝ ነው። ሳሚራ ሀያ ያለችክ እኮ አልሸዋ በውስጥ ሳሚራ። አዎ ብየዋለሁ። ከእውቀትም ብላኛለች ግን እንትን አለኝ። ቆይ ኡክቲ ቤት ያለውን ቪዲዮ ነው ባቢ? አይደለም። ወይ እንግዲህ መገኘውን ተናገር በቃ። ቆያ ወይ ሰርች እናድርገው እንካለ። ቀላል ቪዲዮ እኮ ነው። አንድ ኮመንት ብቻ ለማየት። አዎ መጣልኝ የሰሚራ። ኦኬ ኦኬ መጣልሽ? አዎ መጣልኝ። እሺ አዎ ሰርች ባደርገው ከእውቀት ምናምን አልወጣልኝም። ኦኬ ልመለስ። እንደዛ ከሆነ ልመለስ። ኦኬ ሆራይዘን ወሎ ላይ እኔ ሁለት ሰውም ካገኙ ለኔ በቂ ነው። 2000 ምናምን ነገር ብለው ሲያወሩ ነበር እነሱ።
እናንተን የማያውቃችሁ ሰው ስለሌለ እነ ጠጅቱ ብሬ እነ አንካሳ እነ እንቁራሪት እነ ደፍጣጦ እነ ምናምን እናንተን የማያውቅ ሰው እኮ የለም። ኦርቶዶክስ ሆኖ የእናንተ ንግግርና ምክር የእናንተ እውቀትና ስብከት ያልሰማ ሰው እኮ የለም። ስለዚህ የእናንተ እንትን ፍላጎት የማይተገበር ሁለት ሰው ካገኘሁ እኔ ትልቅ ነገር ነው። 2000ንማ ተው። እኔ አንድ ሰው ካለ ራሱ ትልቅ ነገር ነው። እናንተን የሚቃወም ኦርቶዶክስ ነኝ ብሎም እናንተን የሚቃወም ሰው ካለ ትልቅ ነገር ነው። እነሱ ይቀልዳሉ እንዴ? 2000ማ ተውት። ሰሚራ አለሽ? አዎ ልከፍት ነው። ቆይ እሺ፣ የሚመችሽ ከሆነ ብቻ ነው ግን ይመቸኛል። አብሽር። አዎ ጭራሽ መንዙማ በምንድን ነው? በአማርኛማ ተውት። በአማርኛማ በጣም ደስ የሚል ድምፅ አለ። ሌላ ነገር ነው ራሱ እየሰማው ያደገ ምናምን ሰፈር ሰው ስራ ሲከፍቱ ምናምን እየሰማው የነበረ ነው። ይሄ መንዙማ ምናምን የምትለው ይቀልዳል። መሐመድ አወል የማያውቅ ሰው አለ እንደ ኢትዮጵያዊ? እንኳን ኢትዮጵያውያን እስራኤላውያን ሁላ ያውቁታል። መሐመድ አወል ይቀልዳል እንዴ? ጭራሽ የነ መሐመድ አወል ምናምን ድምፅ እንትን ምንድነው መንዙማ ሰው ኦኬ። እሺ ታያለ አይደል? አዎ ይታያል። ልጅቷ ደግሞ ስታምር ራሱ ኖ ድምፅ አያስፈልግ። በቃ ቁርአን ነው፣ ግልጽ ነው እኮ። ኮመንቱን አስነብይብን። አየሽ፣ ቆይ የመጀመሪያ ኮመንት እናንብበው በሞቴ አቸኩኝ። ማርያምን አለች። ማርያምን እኔን ድምፁን እንትን አድርጊ። እያወራን እንድናደርግ ማርያምን አለች። እኔም ተከፍተው ቢውል ደስ ነው የሚለኝ ያለው ሰላም አለች። ልጅቷ ደግሞ ምን አለች? እኔ እውነት ነው እህቴ አለች። እና አሁን እነዚህ ሴቶች ኦርቶዶክሳውያን ናቸው። ከዛም ሜሪ ምን አለች? ሜሪ 16 ሲከፈት አይደብረኝም፣ እኔም ቤቱን ካጸዳው በኋላ እጣን አድርጌ ከፍታለሁ፣ ደስ ይለኛል። አያችሁ ምችት ይበላችሁ። በእውነት ደስ ነው የሚለው፣ የልብ ሰላም አለው። በቃ ረጋ ነው የምለው አለች ልጅቷ። እጣን አድርጌ ነው እምከፍተው አለች። ውጪ እንደዚህ አይነት እንትኖች እለፊያቸው እንደዚህ። እሺ እኔ ኦርቶዶክስ ነኝ፣ ግን አዛን ሲከፍቱ ደስ ነው የሚለኝ። በዚህም ጌታን ማመስገኛ እስከሆነ መውደድ ባንችል እንኳን ማክበር ነው ያለብን። ትክክል። ኢትዮጵያዊ ማለት ይሄ ነው። ሲጀመር እዚህ መጀመሪያችን አይደለም። ስንሰማው አገራችን የኛ አክብረው የነሱ አክብረን እኮ ነው የምንኖረው አለች። ትክክል። አሁን እቺ አመለካከቷ በቃ በጣም ሰፊ ነው። ቀጥይ። የሚነበብ አምጪ። ምን ላንብብለት አሁን? የሙስሊሞቹ ምን ላንብብለት ሰሚራ? እዚህ ጋር ምን አለች? እግዚአብሔር ይመስገን እኔ ጋር የአረብኛ መዝሙር ነው የሚከፈተው። የአረብኛ መዝሙር አለ እንዴ? የአረብኛ መዝሙር ደግሞ ምንድን ነው? አለ የአረብኛ መዝሙር? ኧረ የለም። ባርቆባት ነው። እሺ ውጪ እንትን አድርጊ ሌላ ቀጥይ።
ሙስሊሞች በዙ። እናንተ ክርስቲያኖች ብቻ አልነበሩ እንዴ? መቼ ነው 700 የደረሰው ራሱ ኮመንቱ? እዚህ ጋር ደግሞ አንዱ ምን አለ አንዱ አሁን ይሄ ምቀኛ ነው። እንደዛ ስላሉ ምንድን ያለው? ቆይ ኦርቶዶክስ ስትባሉ ምንድን ያለው? ነው ከላይ ያለው አረ ኮሜንተሮች እናንተ ብሎ ኦርቶዶክስ በጣም ታሳፍራላችሁ። እኔስ ፈጣሪ ጸሎቴን ሰማኝ ምን አለ? ከዛ ከንተቤው ነው። ከዛ ምን አለ? ሄደልኝ። ምን ማለት እንደሆነ አልገባኝም። ወረድ በይ ማርያምም ድሮም እኔ